ጦርነት ኃይል ስላበዛ ኃይል ስለጨመርክ ኃይል ስላጠራቀምክ ምናምን ይመጣ አይደለም። ህዝብ ከተበደለ ህዝብ ከተጨቆነ ህዝብ መብት ተነካ ብሎ ካመነ አይደለም ብልጽግና ማንም ኃይል አያስቆመውም። አሜሪካ 20 ዓመት አፍጋኒስታን ውስጥ ተዋግታ እንዴት እንደወጣች ታውቁታላችሁ በደንብ አድርጋችሁ። ጦር መሳሪያውን ጥላ ነው የወጣችሁ። ይሄ ምንድን ነው? ፖለቲካው አይጠቅመንም ብሎ ስላመኑ ነው። ለምን? የህዝብን ማዕበል ማሸነፍ ስላልቻሉ ነው። አንድ በኢራቅም እንደዛው በተለያየ ቦታ። ስለዚህ የህዝብን ማዕበል አሸንፋለሁ ብለህ ህወሓት ተዳክመዋል፣ ህወሓት እንደ ድሮ አይደለም፣ ህወሓት አቅም የለውም ብለህ ለመጉበጥ ስትመጣ ሌላ ህወሓት ይፈጠራል። ሌላ ስሙ ህወሓት ባይሆንም ሌላ ህወሓት ተፈጥሮ ይመጣል። የኛ ጀነሬሽን ካልሆነ የሚቀጥለው ጀነሬሽን ይመጣል። ስለዚህ ይሄ በግል ይጠቀማለሁ የሚለውን ሐሳብ የትም አያደርስም። እኔ እንደግል እንደምክርም ነው የምነግርህ፣ የትም አያደርስም። አማራ በግሉ እንዲጠቀም እንትን እንዲጠቀም ሳይሆን አሁን የጋራ ጠላት አለን። የጋራ ቆይ አንድ ጊዜ ዮኒ ልጨርስ። 2 ደቂቃ 3 ደቂቃ በደንብ አለኝ። ቆይ እስቲ ጨርስ። ስለዚህ ምንድነው የፈለኩት? የጋራ ጠላት አለን። የጋራን ጠላት ማስቀደም ይቀድማል። ይሄ ማለትም የጋራ ጠላት ማለትም ብልጽግና አማራ የአማራ ንቅናቄ በለው ምን በለው እየተዋጋ ያለውን ብልጽግና አለ። አት ሴም ታይም የትግራይ ህዝብ ላይም ጠላት ነው፣ ስጋት ነው። ስለዚህ ኤርትራ ላይም እንደዛው፣ ሱዳን ላይም እንደዛው፣ ቀጠናው ላይ በአጠቃላይ ያለው መጥፎ አመለካከት ይሄን የጋራ ጠላት ያደርገዋል። የጋራ ጠላታችንን ማጥፋት ይቀድማል ወይስ የግልን ጥቅም አስቀድሞ አንተም የራስን ጥቅም በራስ አስከብር አይመለከተኝም ብቻ የማደርገው አደርጋለሁ ከሆነ እሱም ማድረግ ትችላለህ። ግን የጋራ ጠላታን በጋራ ማጥፋት ከዛም በኋላ መፈታት ያለበትን ጉዳይ በሚፈታበት መንገድ ይፈታል። ይሄ ማለት ኖት ነሰሰሪሊ በዋር ማለት አይደለም። አንድ ላይ ስትታገል ክብር ይኖርሃል። ክብር እንዳለ ሰው ተነጋግረህ መሆን ያለበትን ነገር ትወሰናለህ። የአንዱን ጥቅም የአንዱን እንትን ሳይነካ መወሰንም ይቻላል። ነገር ግን በጉልበት አይ 27 ዓመት እንደዚህ አድርጋችኋልና አሁን መሬቱ የኔ ነው ምንም ብትሉ ምንም አንሰማችሁም ብላችሁ ሌላ ነገር የሚፈጠር ከሆነ የትግራይ ህዝብ ተወደደም ተጠላም ወደኋላ ሚል የለም። የጠየኩን ጥያቄ ምን አልከኝ? የጠየኩን ጥያቄ ግን ሰምተኛል ያልኩት አይሆፕ የመለስኩልህ ይመስለኛል። ጥያቄ ሰማሁት። አንዴ ድገምልኝና የኤርትራ ሰራዊት አሁን አክሱም ላይ ጨፈጨፈን። ምን ላይ ጨፈጨፈን? መለሰልህ እኮ እሱን እንኳን አልመለሰልህም። መለሰልህ እኮ ከኤርትራ በላይ አንተን የጨፈጨፍከኝ አለ። እኔ ስለሷ ቢመጣ ትግራይ ክልል ውስጥ መጥቶ የጦርነት ቀጥ እዛ መጥቶ ኦፕሬት ቢያደርግና አብሯችሁ ወደ አዲስ አበባ እመጣለሁ ቢል አንተ የትግራይ ክልል ውስጥ እንዲመጣ ትደግፋለህ ወይ? እኔ ደገፍኩት። የኔ መደገፍ አለመደገፍ ሲገባ ትደግፋለህ ማለት ነው። መሬት ላይ ያለውን ሀቁን እያየሁ እኮ ነው። የት አካባቢ ልጅ ነው? ባይዘው ሶሪ ቅርታ፣ ይሄ ያንተን ፖለቲካል ነገር ትግራይ አድዋን አንተ አሁን ልንገርህ አንድ ጊዜ ያለ ትግራይ ልንገርህ አንተ አሁን የምትሰራ ያለው ፖለቲካ የወደቀ ፖለቲካ። እኔ ከአድዋ ነኝ ከዚህ ነኝ አንተ መሀል ላይ ልትገባ። የትግራይ ተወላጅ ነኝ። የትም አካባቢ ይሁን ሁመራም አገሬ ነው፣ ራያም አገሬ ነው፣ ጠለምትም አገሬ ነው። የሁሉም ተወላጅ። እኔ ስለሱ አይደለም እያወራሁት። አንተ ሰው እያልክ ያለው በተዘዋዋሪ የአንተ አካባቢ ስለማይመጣ ሳማው ግን የመቀሌ አካባቢና የራያ አካባቢ ያለ የትግራይ ልጆች አሉ እዛ የሚኖሩ እነሱ ላይ ተረማምዶ ቢገባ ችግር የለም ብለህ ታስባለህ? እነሱ ተጋሩ ናቸው። መቀሌ በለው ጽናሕ ነው ሓደ ጊዜ ግደፎ አሁን ምን መሰለህ አይደለም ምልልስ አደረጋችሁት ቤት ኖ ትግራይ የነገርኩህ ከሆነ በስነ ስርዓት ከሰማኝ አድዋም አክሱምም ሽሬም መቀለም እንደርታ በሙሉ አጋመም በአንተ ቤተሰብ በኩል ቢያልፍ የኔ ቤተሰብ ትግራይ እኔ ራሴ አንደኛ ነገር ልንገር እኔ ራሴ ትግራዋይ ነኝ። የኔ ቤተሰብ በዚህ ጦርነት ተጎጂ ሆኗል። እኔም ተጎጂ ሆኛለሁ። በመቀሌ በኩልና በራያ በኩል ነው የሚያልፍ። አንተ ያንን ትደግፋለህ? የመቀሌ ልጆችና
የራያ አካባቢ ያለው የተወለዱ ትግራዮች ብቻም የኤርትራ ሰራዊት ጥሩ ነው በደመቸም አትከራከርም። ከዚህ ዘመን እኔ ያልኩ ያለሁት የራያ ሆነ የመቀሌ ትግራይ ከሌላው ትግራይ የሚለየው አንተ ትደግፈዋለህ። ከዚህ ዘመን ትደግፈዋለህ ከፋኖ ጋር ቢዋጋ ለምንድን ነው የምደግፈው? ስለዚህ አሁን ፋኖ እናንተን ህገወጥ ብሎ ነው የሚያምናችሁ። የተከዜ ዘመን እኔ ቋንዴ ነው ይላል። የእናንተ ህልም ነው። በመግለጫው ላይ በደንብ እንደ አንተ ከተፈራማው በላይ ነው። ጥያቄው ተፈራማው ወያኔ ነው። መኩ አንዴ በሌላ ያለ እኮ እሱ ነው። አንተ አይደለ እሱ ችግር የለውም እኮ። ስለዚህ አንተም የኛውን ተረጋጋ እስቲ። ቆይ እኔ አንተ ነው እሱ ዳይቨርት ነው። ለምን እሱ አያውቅም ብላችሁ አጀንዳ አታስቀይር። ቤቱ ፍትሃዊ ነው፣ ሚዲያ ነው ፈጥሮ ቦታ ሲመቻችለት አፈሙዝ ነው ያዞረበት። ዛሬ ደግሞ ጽምዶ የሚባለው ጽምዶ ሲባል በነገራችን ላይ ኦነግን ይጨምራል። እንትን ብቻ አይደለም፣ ወያኔ ብቻ አይደለችም። ስለዚህ የአማራ ፋኖ ደግሞ ከወያኔና ወይም ከኦነግ ጋር የሚያደርገው ጽምዶ ትርፉ ምንድነው? ለአማራ ህዝብ የሚጠቀመውስ ምንድነው? እንዲያውም እነሱ ምን ነበር ሲሉ የሰማ እንዲያውም ትላልቅ ፖለቲከኞች ምንድን ነበር ሲሉ በቀጥታ ከአማራው ጋር ደግሞ በኋላ ላይ ጦርነት እንከፍታለን ሲሉ ነበር። ዛሬ የአማራ ፋኖ ጫካ የገባው ወይም ደግሞ ሰላም ጠልቶ አይደለም። ሲቀጥል ወያኔ አሮጌ ቅንቡላ ታስታጥቀኛለህ፣ ዩኒፎርም ሰፖርት ታደርገኛለህ ቢሉ አይደለም አይደል እንዴ? እስከ አፍንጫው የታጠቀ የአማራ ኃይል አለ፣ የሰለጠነ ኃይል አለ። የጥላትን ጄኖሳይድ ፈጽማብኛለህ የሚል ለፍርድ እንዲያቀርብ እንጂ ምን ፈልግ አሊያንስ ፈጥሮ እንዲመጣ አንፈልግም። ምክንያቱም በዚህ ትግል ብዙ ቤተሰቦቻችንን ሀብት ንብረታችንን ያጣን ሰዎች አሉ። በወያኔ ስብዕና ገደላ ተደርጓል። የተደፈሩ ሴቶች አሉ፣ ኤችአይቪ የተያዙ ሴቶች አሉ። የ27 ዓመቱን ብትሆ አሁን በሰሜኑ ጦርነት በጣም ብዙ ቁስል የማይሽር በውስጣችን አለ። ያጣናቸው ቤተሰቦች አሉ። ስለዚህ የነዛ ቤተሰቦች ደግሞ ዛሬ ፋኖ ነው። ዛሬ የአንድ ከፍተኛ አመራር ጠባቂው አባቱ በጨለማ ቤት ውስጥ የተገደለበት የተኮላሸበት በግፍ የተገደሉ ንብረቱ የወደመበት ቤተሰቡን ያጣ ዛሬ ፋኖ ነው። እንዴት ነው ከዛ ከገደለው ጋር አሊያንስ ፈጥሮ አንድ ምሽግ ውስጥ ተቀምጦ ብስኩት በልቶ እንዴት ነው ኦፕሬሽን የሚሰራው? እንዴት ነው ጥላት ላይ በምን መተማመኑ ሴቱን ያክል ነው? ገባ? ለህዝባችን ላይ ያልተደረገ ግፍ የለም። ቅድም ወንድም እንደው ማኪላ በኋላ በደንብ ከሄደበት ገዢ መደብ የሚለው የሸዋ ገዢ መደብ ወይም የሸዋ ነገስታቶች ከዘራ ያዕቆብ ጀምሮ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብሎ ነው የሚያምኑት። ትላልቅ ጀነራሎችን በዛ ልክ ሲናገሩ ነበር። እሱ ነው ገዢ መደብ እያሉ ቀጥቀጥ አድርገው መሰረተ ልማት እንዳይኖረው፣ ትምህርት ቤት እንዳይኖረው፣ ውሃ ኢቭን አሁን በገጠር አካባቢ ብትሄድ ምንም መሰረተ ልማት የለም። ያንን ሁሉ ሲያደርግብህ የኖረው መጽሐፍ ጽፎ ሐውልት ቀርጾ ተኦሮሞ ጋር ልዩ ዞን ብሎ መሬትክን ቸርችሮ ሸጦ 7 አውራጃ ሸዋ ብትሄድ የሸዋ ክፍለ ሀገር በጣም ትልቅ ነበር። አሁን 7 አውራጃው ተሸጦ ጠዋት ማታ ኦነግ እየተነሳ ከተማ የሚያቃጥለው እየተነሳ ንብረት የሚያወድመው እዛ ጋር ወያኔ ቸርችሮ ስለሸጠለን ነው። ከዛ ጋር የምትፈጥረው አሊያንስ ለአማራ ህዝብ ከሊጦ ወደ ማጡ ያስገባሃል እንጂ ምን አይነት ትርፍ ነው የምታገኘው? ምን ሰተህ ምን ልትቀበል ነው? ቢዝነስ እንኳን ስትሰራ የጋራ ቢዝነስ ይኖርሃል። ይሄን ሰጥቼ ይሄን እንቀበላለሁ ስትል ከታሪካዊ ጥላታችን ጋር የአማራን ህዝብ ለዚህ ሁሉ ሰቆቃ ካደረሰ ጋር እኛ እንኳን ህፃን ሆነን እናውቃለን አባቶቻችን ላይ የሚደርሰውን ግፍና መከራ። ከዚህ ኃይል ጋር ሰርተህ ህዝባችንን ሌላ ሰቆቃ ሌላ ማጽያን ቡድን እየፈጠረህ በየጉሬለው እድሜ ልክን ስትዋጋ ትኖራለህ እንጂ ምን አይነት ትርፍ ነው የምታመጣው ነው? ሙሉ የትግራይን ህዝብ በሚበልጥ መልኩ እኮ የታጠቀ ዛሬ የአማራ ኃይል እኮ አለ። እስከ አፍንጫው ምድር ላይ መታችሁ ብታዩት በዲሲፕሊን የታነጸ ሰራዊት አፍርቷል ዛሬ የአማራ ልዩ ኃይል ቅድም ደግሞ ባለው ዛሬ የፋኖ አሰልጣኝ ናቸው። ምክንያቱም በዛን ሰዓት ልክ የአማራ ልዩ ኃይል ትጥቅ ይፍታ ሲባል የኛ ወንድሞች የአማራ ልዩ ኃይል ነበሩ። ዙሪያውን መከላከያ ነው የከበባቸው። ኤቪደንስ አንጡ ላልከው በደንብ ነው ኤቪደንስ የምናመጣው። ገባ? ስለዚህ እኛ ጽምዶ የሚለውን የማንቀበለው ቁስል ስላለብን ነው። በወያኔ የማይሽር ቁስል አለብን። መሬታችንን ቸርችራ ሸጣ ቤተሰቦቻችንን በጨለማ ቤት ውስጥ አፍና ምሁራን እንዳይኖረን፣ ታጋይ እንዳይኖረን፣ ፖለቲከኛ እንዳይኖረን ያደረገችን የአማራ ታሪካዊ ጠላት ወያኔ ህወሓት ናት። ከሷ ጋር አሊያንስ የሚፈጥር የአማራ ፋኖን በለው የአማራ ታጋይ በለው ምንም በለው ተቀባይነት አይኖረውም።
የአማራ ህዝብ ዛሬ በየቦታው ፋኖን በጣም ይወደዋል፣ ያከብረዋል። ሲሰበስበውም በደንብ አድርጎ ፖለቲካው ገብቶታል። ትላንትና ግን አንድ ልጇን የገበረች እናት አንድ ልጇን በወያኔ ድፍት ያለው ደጇ ላይ ዛሬ ያንን ይዞላት የሚመጣ ከሆነ ለራሱ ህዝቡ ጥያቄ ያነሳል። ህዝቡ የፋኖ ዓላማ ምንድነው? ትላንትና ልጆቻችን እንደዚህ አድርጎ የገደለ ኃይል ልታመጡብን ነው ወይ? ሰፖርት ስናደርጋችሁ የነበረ መረጃ ስንሰጣችሁ የነበረ ስናበላችሁ የነበረ ምናልባት እናንተ የምትልኩት ጫማ፣ ቲሸርት፣ ምናምን ሱሪ ሊገዛ ይችላል። ሆዱን መረጃውን ህዝቡ ነው የሚሰጠው። ህፃናቶች እናቶች ናቸው ከፋኖ ጎን ያሉት ገባ። ስለዚህ የፋኖ እርዳታ እንኳን ያድርግ አሊያንስ ይፍጠር ቢባል እንኳን ከወያኔ ጋርና ከኦነግ ጋር የሚደረገው አሊያንስ ተቀባይነት የለውም፣ ፍጹም ተቀባይነት የለውም። ቁስል አለብን። የወንድሞቻችን ደም ይከረፋናል። ስለዚህ ወንድማችን ደግሞ ቅድም ኤቪደንስ አምጡ ላልከው ኤቪደንስ አለ። ጎንደር ዩኒቨርሲቲ እንዴት አውጥቶ አጥንት እንጨት እኮ አይደለም የዘመዶቻችን አጥንት አውጥቶ የቀበረው ይሄ ኤቪደንስ ነው። ጄኖሳይድ አልፈጸምኩም ላልከው የወልቃይ ህዝብ እንደ ህዝብ ከ27 ከ30 ዓመት በፊት ጄኖሳይድ ሲፈጸምበት የኖረ ህዝብ ነው። ሴቶቹን እያገቡ ወንዶቹን እየገደሉ። ስለዚህ ምን አይነት ኤቪደንስ ነው የምትፈልገው? ያ አጥንቱ ቆይቶ ምናምን ስላየው እንጨት መስሎ ከሆነ የሰው አጥንት ነው። እነዛ ደግሞ የኛ ደሞቻችን አጥንቶቻችን ናቸው። ገባ? ዛሬ ላይ በሰላም እየተነፈሱ ነው። መሬቱን አልሰጥም ስላላየሁት ነው እንጂ የሰው አጥንትና እንጨት መለየት አልጠፋኝም፣ ግን ስላላየሁት ነው። አላየህም? ጎንደር ዩኒቨርሲቲ አውጥቶ ሲቀብር አላየህም? እኔ አላየሁም። ካለሽ አሳይ እና ደግሞ በትግራይ ኃይል የተፈጸመ መሆኑንም እዛው ያለሽ ኤቪደንሱ ብታመጪው ጥሩ ነው። በትግራይ ኃይል ትግራይ የምትለው ትግራይ እኔ ህዝባችን ነው። የኦሮሞ ህዝባችን ነው። የአፋር ህዝብ በወያኔ የተፈጸመ መሆኑን እዛው አያይዘሽ ኤቪደንስ አምጪ። ወያኔ በሌላት ከውጭ መንግስት ተበድራ ሐውልት ቀርጻ ከኦሮሞ ህዝብና የአማራን ህዝብ እንዲገዳደር አድርጋለች። መጽሐፍ ጽፋ በህዝባችን ላይ ትርክት ፈጥራ አምባገነን ሽፍታ እያለች ስትገለን ኖራለች። ከዚች ኃይል ጋር የሚሰራ የሚደረገው አሊያንስ ምን የሚል መጽሐፍ አዳምጥ፣ ሚውት አድርገህ። እኔ ቅድም እኮ እያዳመጥኩ የቡርቃው ዝምታን ረሳው እንዴ? ለምንድን ነው ሰው ሲያወራ እኔ ለረጅም ሰዓት ብዙ ነገር ካንተ ግን ወስጃለሁ። እኔ ለአንዴና ለመጨረሻ ጊዜ ጥያቄ የምጠይቅህ አንተ ቅድም ይሄን ወያን እንትን በድርድሩ ይሄን አልሰጥም ብሎን ነው ከብልጽግና ጋር የተለያየም ብለሃል። ጽምዶ ብለህ የመጣኸው ይሄንን መሬት የአማራን ርስት ሊሰጥህ ነው ወይ? ይሄ ነው ማኛው። በጣም አመሰግናለሁ። አንደኛው የጽምዶ ዋናኛው ዓላማው ብልጽግናን ማውረድ ነው። ከዛ ባለፈ የህወሓትም የትግራይም የመጀመሪያው ዓላማ ግን ርስት የሚለው መሬት የሚለውን ማስመለስ ነው። እሱም ደግሞ ቅድም በደንብ ስለሰማሽኝ አሁን መሬቶቹንም መጥቀስ እችላለሁ። የኔ መሬት የሚለው አለ። እሱን የማስመለስ ማንዴት ስላለው እሱን ማስመለስ ነው የመጀመሪያው ታርጌት እሱ ነው። የተፈናቀለ በሺዎች በሚሊዮኖች የሚቆጠሩ የተፈናቀለ ህዝብ አለ። እሱን መመለስ፣ ወደ ቦታው መልሰን ማደራጀት፣ ወደ ነበረበት ህይወት መመለስ ነው ማንኛው ዓላማችን። ከዛም በኋላ የሚቀጥለው ይቀጥላል ማለት ነው። አመሰግናለሁ። ሌላ ሰው አስገባ። እግዚአብሔር ይስጥልኝ ወንድም። እሺ ጠይቃት ማኛው። እሺ ጠይቃት። ኦኬ የጽምዶ አሊያንስ አልቀበልም ብላለች። ስለዚህ ኮፒዲ ተሰልፋለች ማለት ነው። ስለዚህ የወለጋና የአዲስ አበባ ጥያቄ እንዴት ነው የምታየው አንቺ? ያምን ከብልጽግና ተሰልፍ ያለው ይወጣል። እኔችን ብቻ መልሼ እኔ ራሱ ከሰማ ስለ ብልጽግናን ደግፌ ነው ምናምን እያለ ስታወራ ሰምታል። አንድ ቃል እኔ አይደለም ዮኒ፣ አሁን ምን መሰለህ፣ አሁን እሱ አላለችም፣ ግን በቃ ጽምዶ አልደግፍም ማለት ጽምዶ ከአብይ አህመድ ተቃራኒ የቆመ ኃይል ነው። ስለዚህ ጽምዶ ማትደግፍ ከሆነች በተዘዋዋሪ ከአብይ አህመድ ጎን ናት። ወልቃይት መሬት እንዲወሰድብኝ አልፈልግም፣ ጥቅሜ ከወልቃይት ጋር ነው እያለች ነው። ስለዚህ አዲስ አበባ ደግሞ ጥያቄ ያለው ሌላ የአማራ ተወላጅ አለ፣ ሸዋ አለ፣ በጎጃም ከመጣ ወለጋ ጥያቄ አለው። ስለዚህ አንቺ የኛው ጥያቄ ስትተሽ ነው ያንቺ ጥያቄ በዚህ ተዘግተዋል ማለት ነው። እንዴት ነው የምታዩ? እስኪ ይሄን አብራሪ። አመሰግናለሁ። አንደኛ ጽምዶን መቃወም። እሺ እየሰማኸኝ ከሆነ አዳምጥ።
አልወደም እኔ በእንስላ አንደኛ ጽምዶን መቃወም ብልጽግና መደገፍ አይደለም። የብልጽግና መንግስት ጥላታችን ነው፣ እየገደለን ነው። ጽምዶን አልቀበልም ከወያኔ ጋር የሚደረገው አሊያንስ ለአማራ ህዝብ ጎጂ ነው ማለት ብልጽግና መደገፍ አይደለም። ገባ? ብልጽግና አልደግፍም። ሲቀጥል ደግሞ አሁን አንተ ላልከው ጥያቄ የአማራ ርስቶች በየትኛውም አካባቢ በደራ፣ ሙሉ ሸዋ፣ መተከል፣ ራያ፣ ወልቃይት ሙሉ በሙሉ የሚመለሱት የአማራ ፋኖ ሲያሸንፍ ብቻ ነው። ግልጽ ነው። የሚያሸንፈው ግን ተጥላት ከሆነ አይደለም። ከአፋር ጋር ከሶማሌ ጋር አሊያንስ ቢፈጠር ችግር የለም። ጄኖሳይድ ከፈጸመብህ የአካል ጋር ተተገንጣ የአካል ጋር ህገ መንግስት ቀርጾ የአማራን ህዝብ ሲያስገድል ከነበረ አካል ጋር ግን የሚደረገውን አሊያንስ አልቀበልም ማለት ብልጽግና መደገፍ አይደለም። የብልጽግና ደጋፊም አይደለሁም። አመሰግናለሁ። አታመጣ ተደብቆ ይሰራል። ስልጣን ህወሓቶች እንደ ስልጣን መስጠቱ ስልጣን ፈልጎ ስልጣን ስለፈለገ ከጽምዶ ጋር መሳተፍ አለበት። በጣም ጥሩ። የአንዳንዶቹ አመለካከት ምንድን ነው? ከማንም ጋር ሰርቼ ስልጣን እስከተሰጠኝ ድረስ አሞኬ የሚል አለ። ከየትኛው አሁን ለምሳሌ እነ አባዱላ ገመዳ የኦሮሞ ልጅ ጭፍጭፍ እየተደረገ በዛ ጊዜ ስልጣን ነበረው፣ ምንም አልሞቀ አልበረደው። የኦሮሞ ልጅ ቢጨፈጨፍ እስር ቤት ቢገባ እንደፈለገ ቢራሸን ዝም ነበር የሚያል። በአማራም አሁን የምታየዋል። በብልጽግና ቢጨፈጨፍ ቢታረድ ስልጣን እስካለው የማይሞቀው የማይበርደው አለ። እንዲሁም በትግራይ የትግራይ ልጅ ሆኖ ከብልጽግና ጋር ሆኖ ጽድት ብሎ የሚሰራ እሱ ስልጣኑን እስካገኘ ድረስ የማይሞቀው የማይበርደው አለ። በየትኛውም አለ። ይሄ የተለየ ነገር የለው። ስለዚህ ፋኖ ብቻውን መጥቶ ስልጣን ሊይዝ አይችልም። ለአማራ ልጆች ብሎ የሚሰራ አይደለም እያልኩ። ስለዚህ ፋኖ ብቻውን መጥቶ ስልጣን ሊይዝ አይችልም። የግዴታ ጽምዶ ውስጥ መግባት አለበት ስልጣን ሊይዝ ከሆነ ማለት ነው። አንተ በምትለኝ አይደለም። ስልጣን ከፈለገ ስልጣን ፈልጎ ከሆነ ስማኛ እንዴ ቢያምንበትማ በአደባባይ ጽምዶ ለአማራ ስለሚጠቅም አንድ ላይ ሆነን እንቀጥል ይል ነበር። አይደለም መጥቀም አለመጥቀሙ ሳይሆን ፋኖ ራሱን ችሎ ቤተመንግስት ገብቶ 4 ኪሎ ገብቶ ስልጣን መያዝ ይችላል ብሎ የሚያምን ከሆነ ታዲያ ስልጣን ፈልጎ ጽምዶ ውስጥ ምን አስገባው? መች መጣ? በስር የሚመጣ አልከኝ እኮ ስልጣን የሚፈልግ ነው ጽምዶ ውስጥ የሚገባው አልከኝ። ማናገር ይሰማል። ማውራ ስለተሰማኝማ እየመለስኩልህ ነው። ያመኑት አልኩ እኮ በአደባባይ ወጣው ከጽምዶ ጋር እየሰራን ነው ብለው የወጡ ሰዎች ይዘው አልመጡም እያልኩ እኮ ነው። እሺ ውስጥ ለውስጥ እየሰሩ ነው ስልጣን ፈልገው አልከኝ። አዎ ያሰቡ ያለሙ ሰዎች አሁን ያሰቡ ጨመርክበት። ግን ቅድም ስልጣን ያልኩት አልኩ እኮ። አሁንም ልንገር ከኢህአዴግ በነበረ ህወሓት በምትመራበት ጊዜ እነ ማን ናቸው? እነ አባዱላ ስልጣን ላይ ተቀምጠው የኦሮሞ ልጅ ሲበላ ቁጭ ብለው ያዩ ሰዎች ናቸው። ስልጣኑን ፈልገውት የኦሮሞ ልጅ ተጨፈጨፈ አልተጨፈጨፈ ስሜት ያልሰጣቸው ሰዎች አሉ አልኩ። እንዲሁም በአማራው ያስጨፈጨፉ ሰዎች አሉ። እነ ገዱ አንዳርጋቸው ዱቅ ብለው የአማራ ልጅ ንብረቱ ርስቱ ምናምን ሲወሰድ ዝም ያሉ ሰዎች አሉ። አሁን ደግሞ እነ ጌታቸው ረዳ የትግራይ ህዝብን እንደፈለገ የሆነ ከብልጽግና ነጋ ሆነው ዝም ያሉ ሰዎች አሉ። ለስልጣን የሚሻሙ አሉ አልኩ። ይሄ ትክክል ነው ወይስ አይደለም? ያንተ አስተሳሰብ ነው እንግዲህ። ስለዚህ አሁንም ምናልባት ስልጣን ከመጣ ብሎ ጽምዶ ሆኖ የሚሰራ የአማራ ልጅ አለ ነው የምልህ። ሁሉም እያልኩ አይደለም። በአደባባይ ያልመጡበት ጉዳይ አማራ አንቅሮ እንደሚተፋቸው ስለሚያውቁ በአደባባይ መጥቶ እኔ ጽምዶ ሆኜ እየሰራው ነው ብሎ ያልመጣበት ሪዝን ሙሉ ለሙሉ የአማራ ልጆች አንቅረው ስለሚተፉ ነው እያልኩ ነው። ይሄ ነው እያልኩ ያለው እንጂ መጡ ነበር። የኒ ማኛ ምን መሰለህ፣ አሁን አማራ ላይ እኔ ዝም ብዬ አስተያየት ልስጥህ ማለት ነው። አማራ በተለይ የትግራይና የኦሮሞ ኤሊቶች እንደዚህ ግራ እንዲጋባ ነው ያደረጉት። እኔ ትክክለኛ ዝም ብዬ ግልጹ ልንገርህ፣ ግራ እንዲጋባ ነው ያደረጉት። በቃ አሁን እቺ ልጅ ስታወራው የነበረች አንድ የአማራ ትግል ምንም አያስፈልገውም ለብቻ መሆን አለበት እና በሁለቱም ይቀጥቀጥ እያለች ነው። አይተሃል? አሁን ነው አይደለም? አላለችም። እሷ ያላለችውን አለች ብለህ እኮ እያወራህ ነው። የኔ ማኛ ምን መሰለህ፣ አሁን በቀጥታ አላለችም። ትክክል ነህ። ግን አማራ በተዘዋዋሪም አላለችም። አይደለም ሀሳቤ ልንገርህ። አሁን የሆነ ሰው የሆነ ፖለቲካ ፓርቲ
የሆነ አጋር ከሌለው በተለይ በኢትዮጵያ ላይ ማለት ነው የትም ሊደርስ አይችልም። በተለይ በትጥቅ ትግል ላይ ከሆነ የትም አሁን እቺ እያለች ያለችው አማራ በቃ ለብቻው መሆን አለበት እያለች ነው። እና ስለዚህ በዚህ በኦነግ ይመታ በዚህ የአዲስ አበባ ጥያቄ ነው ለአማራ የሚያዋጣ ለአማራ የሚሰጥ አማራ ነው። ልክ ነው። ሌላውማ ገዳዩ ነው። እና የደቡብ ሊቀጥል አይችልም። የአማራ ትግል ወደ አንድ ኢንች ሊንቀሳቀስ አይችልም። ቀጠለ እኮ እንደ የአማራ ትግልማ ይኸውልህ ተቀጣጥሎ ትልቅ ስለሆነ እኮ ነው እናንተ መለጠፍ የፈለጋችሁት። ለምን እኔ ቢቀር ይቻላል አይደለም መጣችሁ። ይሄው ከኋላ ያለው አማራን ስንት ሲል የነበረ ሰውዬ ከአማራ ጋር ለመለጠፍ የመጣው አማራ አቅም ስላመጣ ነው። አቅም ባይኖርማ አትፈልጉት። ለምን አይቀርም? እኔ እኮ ግድ የለኝም። ጽምዶ መጣ አልመጣ ለእኔ ጉዳይ አይደለም። ቢቀር አቅም ባይኖረው አማራማ መታችሁ ለአማራ ተለሳልሳችሁ እንዲህ አብረን እንስራ ምናምን አትሉትም። አቅም ስላለው ነው። እኛንን የመጣ ነው እነሱ እኛንን የመጣ ነው እሱ ስለማችል ስታቅ ማመጣችሁ አርማም ዮኒ እኛንን የመጣ ነው ፋኖን የመጣው ጊዜ የሚፈታው ነው። አለቀ። ይሄ ነው ታሪኩ። ምን አስመጣ ታዲያ? ምን አማራ አቅም ከሌለው ለምን መጣ? እሺ አማራ አቅም ካለው ለምን 4 ኪሎ አይገባም? ቀስ ትግል ባንዴ ነው እንዴ? እናንተ ራሱ እኮ በሻቢያ ታዝላችሁ ነው የገባችሁት። በሻቢያ ታዝለን እኛ 8 ወር ሙሉ 7 ሀገራት እኛን ሲወሩን ጊዜ ታግለን አውጥተን ኖ እሱን አይደለም ያሁኑን ነው የምልህ። ያሁኑ ጦርነት የ2013 ጦርነት ሲጀመር ደብረ ብርሃን ስንደርስ ከዛ ነው ምን ጀምረው ከዛም አላያንስ ነበረን መጣ። ሻቢያ ሱሪ አስታጥቆ ቁምጣ አስታጥቆ መሳሪያ ሰጥቶ አብሮ በደንብ አሰልጥኖ ነው። ሻቢያን ብቻ አይደለም ሱዳንም ነበረች። ልጨምርልህ ልንገር ብዬ ነው። እኔም ልጨምርልህ ሱዳንም ነበረች። አልረሳሁትም። ትግሌን በደንብ አውቀዋለሁ። አባቶቼ የታገሉበትን ትግል ስለማቅ አላያንስ መፍጠሬ አያሳፍረኝም። አላያንስ ስለነበረኝ እሱ አይደለም አሁን አላያንስ መፍጠር ኔቶም አላያንስ ነው። ኔቶም ካየው አውሮፓ ህብረትም ኔቶ ካየው አላያንስ ነው። አላያንስ መፍጠር ኃጢአት፣ ወንጀል አሁን ማመን ነው ዋናው መቀጠል ሆኖ አያውቅም። ሻዕቢያ የዛን ሰዓት ምንድን ያስታጠቀኝ ምንድነው አላስታጠቀኝም ከአንተ ከዮኒ ማኛ በላይ እኔ አውቀዋለሁ፣ ታሪኬ ስለሆነ ማለት ነው። ስለዚህ አስታጥቆኛል አላስታጠቀኝም፣ ናቅፋ ላይ ሂጄ አድኘዋለሁ አላዳንኩትም፣ እኔ ታሪኬን ስለማውቅ እሱ ችግር የለውም። ነገር ግን የ2013ቱ ጦርነት ደብረ ብርሃን አልፈን ከአዲስ አበባ 140 ምናምን ኪሎ ሜትር ርቀን ስንገኝ አማራንም ተዋግተን ፋኖንም ተዋግተን ሻዕቢያንም ጥጉና ሲዘን የኤምሬት ድሮን የኢራን ድሮን የሁሉንም ተከላክለን ስንደርስ ማንም ከጎናችን አልነበርንም፣ ብቻችን የደረስ ነው። ስለዚህ የኛ ብቻችን እዛ ከደረስን በኋላ ፖለቲካችን ሳቦታጅ ተደረገ። ሳቦታጅ በመደረጉ ሌላ የፖለቲካ ውድቀት ገጥሞናል። ይሄም አያሳፍረንም፣ ፖለቲካ ላይ ያለ ነገር ስለሆነ ማለት ነው። ስለዚህ ከአማራ ጋር አላያንስ መፍጠር መለጠፍ ወይ እንትን ማለት እሱ አይደለም ዋናው ፖለቲካ። እዚህ ጋር ጽምዶ ላይ አማራ ነው እኛን የተቀላቀለን፣ እኛ ነው እነሱን የተቀላቀል ነው። ጽምዶ ማን የጀመረው የሚለውን ነገር መጀመሪያ ባክግራውንድ ማወቅ መቻል አለበት፣ በስነ ስርዓት ማለት ነው። ባክግራውንዱ ከየት ነው የሚነሳው ጽምዶ? ይሄ ሲሆንልህ እኛንን የተለጠፍነው እነሱ ራስ የምትፈታው ይሆናል ማለት ነው። ነገር ግን ከአንድ አክቲቪስት ሚዲያ ላይ ስላለ ሚዲያውን በደንብ ካነበብ ብዙ ነገር ላይ ስላለ ማንበብ ትችላለህ። የጽምዶ ሊቀመንበር የለውም። ጽምዶ ሊቀመንበር ፓርቲ አይደለም። አላያንስ መሪ የለውም። አላያንስ ማለት የአላያንሱ ትርጉም አንዱ መሪ ይሆናል። ኔቶ ላይ አሁን ኔቶ አላያንስ ነው አይደለ? ኔቶን የሚመራው አንድ ሰው ሊሆን ይችላል። ያ ሰው የግዴታ ከአንዱ አሁን ለምሳሌ ጣሊያናዊ ከሆነ ኔቶን የሚመራው ጣሊያናዊው ጣሊያን ነች የምትመራው ማለት አይደለም። ኔቶን ግለሰብ ነው። ስለዚህ እዚህ ላይም ጽምዶ የኤርትራ ኃይሎችም አሉበት፣ ሱዳንም አለበት። የአማራ እናንተ ወጥቶ የተናገረ የለም እያላችሁ ነው። እሱ ችግር የለውም። ነገ ጠዋት ወጥቶ የሚናገረውን ትሰሙታላችሁ። ስለዚህ አላያንሱ ትብብር ነው እንጂ አንዱ የሚመራበት አይደለም።
ይሄ በፌዴራል መንግስት በአማራም ላይ በትግራይም ላይ በኤርትራም ላይ በሱዳን በአልቡርሃን የሚመራው የሱዳን ጦር ላይ የሚደረግ የፌዴራል መንግስትን ጭቆና ለመታገል የተደረገ አላያንስ እስከሆነ ድረስ ይሄ ትብብር ነው። አንዱን እየመራ የሚመጣበት ሳይሆን ትብብር ነው። አላያንስ ማለት መተባበር፣ አንድ መሆን ማለት ነው። ለአንድ ዓላማ ስለዚህ መሪ መሰለፍ ማለት የላችሁም ነው። ማለት ነው። መሪ የለውም አይደለም። ትብብር መሪ የለውም ማለት አይደለም። ሁሉም ሰብሳቢ የራሱ የለውም። ትግል እሺ ሰብሳቢ ልበል። እሺ መቼም ቁጭ ብሎ ለመነጋገር ሰብሳቢ ያስፈልጋል። ሰብሳቢ የኤርትራም ተወካይ ያለበት የአማራም ተወካይ ሰብሳቢ ያለበት ዘመነ ነው አለ እንትና። እንዴት ትላለህ? እሱ ነገር ግን ማን ነው? ዘመን ምን ስታንሊን ዘመነ ነው የጥምዶ መሪ አለ። ሊሆን ግን ይችላል። በዙር ነው የምናደርገው አለ። አንተ መናገር ለምን ፈራ? እኔም ፈርቼ አይደለም። እሱን ካወቀን የመናገር ለአንተ ጥቅም የለውም። እሺ አሁን እዚህ ጋር ነው ፖይንቱ። አየህ አሁን እኔ አንድ ጥያቄ ልጠይቅ ተጨማሪ ማለት ነው። 4 ዓመት ሙሉ ህወሓት ዘመን የመምራት አቅም የለውም፣ ዘመን የመምራት አቅም የለውም እያልክ ነው? ረጋ ብላው የለውም። እንዴት ማለት? በቃ አርፈህ ተቀመጥ። ስማኝ እኔ ነው አይደለም። ዘመን እንዴት ነው መምራት ማለት? ቆይ አንተ ጋር እመጣልሃለሁ፣ ችግር የለውም ብያለሁ። በቃ ከፈለክ ተቀበል፣ ካልፈለክ አትቀበል። ይኸውልህ ወንድም አለ 4 ዓመት ሙሉ ህወሓት ጭራዋን ቆልፋ በሶስት ሳምንት ነው የተሸነፈችው። በ3 ሳምንት ፕሪቶሪያ ላይ ገብታለች። አንድ መመታት ስትጀምር ማለት ነው። 3 ሳምንት ውስጥ በ3 ሳምንት ውስጥ አይደለም ፕሪቶሪያ የገባችው። ቆይ እስቲ እባክህ ከዛ ፊት ትግራይ ውስጥ ነበር መጫወት። ትክክለኛ መሬት ላይ የነበረውን ነገር አውራ። በ3 ሳምንት ውስጥ አይደለም ፕሪቶሪያ የነበረችው። ፕሪቶሪያ ለመግባት 2 ዓመት ጦርነት ተካሂደዋል። አይደለም ቶ እዛ የምትጨረጨሩትን እየተመታችሁ የምትመለሱትን አትቁጠረው። አሁን ያልከው ለምንድነው አልቆጥረው? ትግሌ ነው። እባክህ አዳምጠኝ። ሸዋ ደርሰህ ምን ፈረስ እና ውሻ ቀለም እየቀባ መፎከር እኮ ትግል አይደለም። ተረጋጋ። ትግል ስለሆነማ ደብረ ብርሃን ስገባ እኮ ዝም ብለህ እያየኸኝ ነበር። አዎ ከደብረ ብርሃን በኋላ 3 ሳምንት ነው የፈጀው አንተ መቀሌ ለመሸጎጥ። 3 ሳምንት አልፈጀም። ኖ ነገርኩ። 3 ሳምንት ፕሪቶሪያ ሄዳል ከሸዋ በኋላ። ፕሊዝ የምታወራው ነገር ለማብሸቅ ወይም ለመናገር ብለህ ከምትናገር ሀቁን ይዘህ ተናገር። የዛን ሰዓት የተፈጠረውን ለማንሳት ከሆነ የነበረውን ነገር በስነ ስርዓት ተናገር። እኔ መሬቱ ላይ ነበርኩ፣ አንተ ተደብቀህ በነበር ጊዜ ተወሱ። እኔ አልተደበቅኩም፣ ፊት ለፊት ስዋጋህ ነው የነበረው። የለም እስቲ ና ክፈት ቪዲዮ። አንተ ለምንም ከፍቶ አንተ አየኸኝ አላየኸኝ አርማው ይበቃሃል። በቃ እሺ ተወባክ። አዳምጠኝ። አሁን እኔ ስታወራ ጸጥ ነው ያልኩት። አሁን እኮ ነው ሀሳብ ነው የምሰጠው። ጣልቃ ገብተህ ሌላ ነገር አትናገር። ይኸውልህ 4 ዓመት ሙሉ ጭራን ቆልፈህ ተቀምጠህ ነበር። ዛሬ መተህ ጥምዶ ብለህ በአማራ ተመክተህ ነው እንጂ የምትፎክረው። ለምንድን ነው 4 ዓመት መተህ ወልቃይትን ያደሰርከው? እቺ መልስ። የፕሪቶሪያ ስምምነቱ እኛ አሁንም ነገም ከነገ ወዲያ የጦርነት አባዜ የለብንም፣ የጦርነት ሱስ የለብንም። ትዕግስት የሚባል ነገር ትዕግስት የሚባል ምን ያደርግልሃል? ጦርነት ማገባ ከሆነ ልመልስልህ። ጥያቄ ምን ያደርግልሃል? ጦርነት ማትገባ ከሆነ ልመልስልህ። መጀመሪያ ለአዳምጥ፣ ልመልስ። ጥያቄ ለጥያቄ ልመልስ። በጣም ጥሩ። 4 ዓመት ሙሉ ጭራ መቆለፍ ሳይሆን ትዕግስት መግዛት ይባላል። ትዕግስት የገዛንበትም ምክንያት ደግሞ የጦርነት አባዜ የለብንም። ጦርነት እኛ ካልመጣብን ፈልገን የምንገባበት ጦርነት ሳይሆን ራሳችን ለመከላከል የምናደርገው ነው። 4 ዓመት ሙሉ የታገስነው በሰላማዊ መንገድ በኢንተርናሽናል ኮሚኒቲ ስር የፈረምነውን ውል ለመፈጸም ስንል የታገስነው ትዕግስት አበቃ። ሲያበቃ ጊዜ አላያንስ መፍጠር ካለብን ከፈለግነው ኃይል ጋር አላያንስ መፍጠር፣ የኢትዮጵያ ፌዴራል መንግስት ከኤርትራ ጋር አላያንስ መፍጠር መብት አለኝ ብሎ የራሱን ህዝብ እንደጨፈጨፈው እኛም ደግሞ ራሳችንን ለመከላከል ከፈለግነው ኃይል ጋር አላያንስ ፈጥረን የመታገል መብት ስላለን አላያንስ ፈጥረን መጣን። ይሄ ማለት የፕሪቶሪያው ስምምነት መልስ ስላላገኘ የፕሪቶሪያው ስምምነት መሬት ላይ ተግባር ላይ ሊወርድ ስምምነቱ ምንድን ነው የሚለው? የትግራይ መሬት መመለስ። አዎ እንደዛ የሚል ታሳየኛለህ አውጥተህ? የፕሪቶሪያ ውሉን ገብተህ ማንበብ ትችላለህ። ለምን አነባለሁ? እስቲ አንተ ኤቪደንስ ጠይቃለህ። እስቲ አሁን አንተ የትግራይ መሬት መልስ የሚላለን ምንም ላደርግ አልችልም። ኤቪደንሱን ይኸው ምን ይላል? ስለዚህ ቢመልስልህ አትዋጋው። ለምንድን ነው አልዋጋው? የትግራይ መሬቱን ስላልመለሰ ነው አልክ እኮ። የትግራይ መሬት ብቻ ነው የሚለው ፕሪቶሪያ ስምምነት። ሌላ ደግሞ ምን አልክ? አንደኛ አንተ ነው ያልከው፣ እኔ አላልኩም።
የፕሪቶሪያው እስከ ስምምነት ፍታን የተባልከው ምንም ተሸንፈህ እኮ ነው የሄድከው። ፕሪቶሪያ አሸንፈህ ሄድክ መሰለን። ይኸው አሁን ምን መሰለህ አሁን ተሸንፈህ ከሸዋ እኮ መቀሌ ገብተህ ከመቀሌ በኋላ ነው እኮ ሄድከው። ምንድን ነው የምትፎክረው? ይሄ ፉከራ አይደለም አይደለም። ልክ እኮ በድል እንደሄድክ ትግራይ ፎክሮ አያውቅም። ባይዘው በዚህ አጋጣሚ ልንገር ፎክሮ አያውቅም። እኔ ነበርኩ ፈረስና ውሻ ላይ የምስለው ፉከራ እኮ እሱ ይሄ መፎከር አይደለም። አሁን እዚህ ጋርም እየፎከርክ እኮ ነው። ይሄ ፉከራ ስለሚመስልህ ያለው ነው። እስቲ ፉከራ አይደለም ይሄ። በቃ ማኛው እስኪመጣ በቃ እኔ እናንተ ብቻ እናድርገውና አይ ቲንክ እኔ የምፈልገውን ጠይቄያለሁ። ግን እኔ እናንተ ብቻ የምናደርገው ከሆነ እኔን ለመናገር ወይም ለማብሸቅ ይቅርታ፣ አንድ ሀሳብ ግን የሆነ ነገር ልበላ። ተራ ቃላትን ለመናገር ሳይሆን መሬት ላይ ያለው ትግራይ መሬት ላይ ያለ ሀቅ ነው የምነግርህ። ፈሳም ነው ፉከራ እና አቅም ምናምን ላልከው ከፉከራ አልፎ ተራራ ያንቀጠቀጠ ትውልድ ተብሎ በዶክመንተሪ ሙቪው ላ ሲሰራ ነበር። ጦርነት ተራራ ስላንቀጠቀጥን ነው። ቆይ ቀስ በላ አባቴ። ጦርነት ሰርጋችን ነው፣ ከመጣችሁ ችግር የለውም እናስተናግዳችኋለን ብላችሁ ያላችሁት ነው። እንዳልነውም አስተናገድ ነው። አዎ አስተናገድ ነው። 1.5 ሚሊዮን ያለቀበት ማን ነው? ካስተናገድ 1.5 ሚሊዮን መሆኑን ማረጋገጫ የለም። ጦርነት ሰርጋችን ነው ብለው ጦርነት ጀምረው ጀነሳይድ ብለው ሲያለቅሱ ነበር እነሱ በጀመሩ። ቆይ ማን ነበረ እየተንከባለለ ህዝባችን አለቀ እያለ ለቅሶ በለቅሶ ሲሆን የነበረው? አንድም ኢትዮጵያዊ አትንከባለ እያለ ዘፈነብህ እንጂ አንድም ኢትዮጵያዊ ተገደለብን እያለ። ከማን ጋር ነበር ጦርነቱ? ቆይ ከማን ጋር ነበር ጦርነቱ? ከማንም ይሁን ስትል ነበር። ኖ እስኪ እቺን መልስልኝ አንተ ወንድ ከሆንክ። ጦርነቱ ከማን ጋር ነበር? ስንት ሰው ነበር? እስኪ ንገረኝ አንተ መጀመሪያ። ጦርነቱ ምን የሚታወቅ አይደል እንዴ? የጀመረው ከአማራ ጋር የታገልከው አንተ ሚድን መላኩ አንድ ጊዜ መላኩ እስኪ ዮኒ ማኛ አሁን ትግራይ ከማን ጋር ነው የገጠመችው? እስኪ ንገረኝ አንተ። ትግራይ አልገጠመም። ህወሓት ከማን ጋር ነው የገጠመው? ህወሓት የገጠመው መጀመሪያ ሲገጠም ከማን ጋር ነው? ከብልጽግና። ከማን ጋር የገጠመው? ከብልጽግና። ሌላስ? ከዛ ምን ሆነ መሰለ? ኖ ሁሉም የነበሩ ኃይሎች ንገረኝ። ልነግርህ እንደ በደንብ አድርጌ ነው። ምንም አይደለም። የምን ኃይል ነው? አንድ ጊዜ ፋኖ ምን አጣደፈኝ? ሻዕቢያ እንግዲህ ገብቶልሃል በምታውቀው መልኩ። አንደኛ ማን ያልከው? ዮኒ አንደኛ እኔ እቆጥራለሁ። አንድ ማን ነው ያልከው? መጀመሪያ ከመጀመሪያ ጀምርልኝ። እኔ ልቆጥር። ብልጽግና አንድ ቀጥል። የመጀመሪያው ከዛ ብልጽግና የማንን ድጋፍ ጠየቀ? የኤርትራን። ሁለት የኤርትራን ድጋፍ ጠየቀ። ከዛ የኢትዮጵያ ሕዝብ ሙሉ ተነሳ። እሺ ሶስት የአማራ ሽፍታስ ረሳው? የአማራ ኢትዮጵያ ማለት አማራ። ቆይ አንዴ ብልጽግና እና ሻዕቢያ ታዝሎ የገባው የአማራ እኛም እንፎግራለን፣ ችግር የለውም። ያ ነቅዬ አሁን ይኸውልህ ኢትዮጵያ ሲባል ለምን አማራ ነጠልከው? አይደለም። አሁን ምን ሲል ነበር ራሱ አብይ አህመድ? ያ ጥምር ጦር ያ ፋብሪካ ነቅሎ የሚመጣ የጎንደር ሽፍታ የነበረው ምናምን እነሱን ቆረሳ አይደለም። አሁን ያልከኝ ምንድን ነው? የኢትዮጵያ ህዝብ ሙሉ ሲባል አማራን ለመነጠል ለምን ፈለግ? ነገር እኔ አልነጠልኩትም። ራሱ ከአማራ ጋር ፖለቲካ ለስራ እያል አማራ ተለይቶ የተጠራበት ምክንያት ከሌላው ኢትዮጵያዊ በተለየ ምንም አንፈልገው። አንድ ጊዜ ወደሱ ነው የሚያዋጣው መፍረስ። አሁን እንዴት ነው አልፈልገውም ይላል። ጭራን ቆልፈህ እየለመንክ ነው። አንድ ጊዜ ሞክሩ። ምን ሆነ ነው ሳሎን ላይ ሆነ የምታስፈራራ? ተረጋጋ። ኧረ ተረጋጋ ብሮ። ምን ሆነ ነው? መነጽር ሲያደርግ ፈራው እንዴ? ድሮን የማትፈራ ሰውዬ መነጽር ያስፈራል እንዴ? አልገባኝም። መኩን ስታዩ የሆነ የመናደድ ነገር ብዙ ጊዜ ያለው ለምንድን ነው? ዛሬ ምን ተገኘ? አሁን ፎቶ ታጋይ ነው። ለምን ትናደዳለህ? ፎቶ ነበር አይደለ? ፎቶ ነበር ሲለጥፍ የነበረው። ምን አናደደ ታዲያ? ምንም መናደድ ሳይሆን እዚህ ጋር መጥቶ የሚያወራው ነገር ፍሬ የለውም። ዝም ብሎ ለማምሸቅ ስድብ መጣል መፎከር ምናምን ነው። እሱ አንድ ጊዜ እንዳታረጓቸው ማውራት ይችላሉ። ደስ ያላቸው ቅድም ላልከው ነገር አማራን ለይተህ መጥራት ምን አስፈለገህ ላልከው ከሌላው ኢትዮጵያዊ አማራ የራሴ ጥያቄ አለኝ ብሎ አምኖ ከሌላው ኢትዮጵያዊ በተለየ
አማራ መጀመሪያ ግንባር ቀደም ሆኖ የአማራ ፋኖ ግንባር ቀደም ጥያቄ አለኝ ብሎ ስለሚያምን ጥያቄ አለኝ መሬቴ ነው ብሎ ስለሚያምን ብልጽግናንና ሻዕቢያን ታዝሎ ከኋላ ሲከተል የነበረ ኃይል ስለሆነ ሽፍታ ስለሆነ እሱን የአማራ ሽፍታ ተብሎ ይጠራል ማለት ነው። ስለዚህ መጠራትም ስላለበት ነው እንጂ ከሌላው እሱን ፋኖ ነው አሁን ወዳጅ ሉን የምትለዋል። ከሱ በላይ ከፋኖ በላይ ጠላት ስላለን ነው። ጠላትም ነው ፋኖ፣ ከሱ በላይ ደግሞ ጠላት አለ። ሌላ ፋኖ እያልኩ ነው ያለሁት። ፋኖ ጠላት ነው። ከፋኖ በላይ ጠላት አለን። ስለዚህ ብልጽግናን እንትን ካልክ በኋላ ከፋኖ ጋር ደግሞ ሂሳብ ታወራርዳለህ። እሱማ ያለ ሰው የለም። ሂሳብ እናወራርዳለን ያለ ሰው የለም። ታዲያ ጠላት ነው ካልከኝ ጠላት ነው አላልኩም። ከፋኖ በላይ ጠላት አለ ማለት ፋኖ እኛ ላይ ከፋኖ በላይ ጠላት አለኝ ልንገር። ፋኖ ጊዜ ጠብቆ ቆይ ወዲ ትግራይ ከፋኖ በላይ ጠላት አለ ስትል ፋኖም ጠላት ነው አይደለም ነው ወይስ አይደለም? ፋኖ በአሁን ሰዓት ለእኔ ጠላት አለ። በአሁን ሰዓት ኖ ከፋኖ በላይ ጠላት አለ አልከኝ። ከፋኖ በላይ ጠላት አለው ፋኖ። አሁን እኛ ምን መሰለ ፋኖ አሁን ከኛ ጋር አሁን እናንተ አታምኑበትም፣ ግን መሬት ላይ ያለ ሀቅ ስለሆነ አመናችሁት አላመናችሁት እዚሁ መካር ትችላላችሁ። ፋኖ በዚህ ማለት በዛ ከኛ ጋር እየሰራ ነው፣ ከህወሓት ኃይል ጋር እየሰራ ነው፣ ተሰልፏል። አመናችሁትም አላመናችሁትም የአማራ ነፃ አውጪ ታጋይ የሚሉት ማን ነው ስሙ? ዘመነ ካሴ አንዱ ነው። ዘመነ ካሴ ከእናንተ ይሰራል። ዘመነ ካሴ ያለው ነገር አለ። እስቲ ያውጣና ሳይ። ለምን አንተ እያልኩ እኮ ነው። ከእናንተ ጋር ሰራለው ያለው አማራ ምን ለማድረግ እኔ የሚመስለኝ አማራን ቁማር ለመጫወት እየሰራችሁበት ነው። ስለዚህ ዘመነ ካሴ ምንም እኛ ቁማር መጫወት ዘመነ ካሴ ወጥቶ እኔ እየሰራው ነው ያለበትን ቪዲዮ ታሳየኛለህ? ማስረጃ ነገ ጠዋት ይወጣላል። እሱ አሁን እንደዛ ብሎ የተናገረበት ቪዲዮ የለኝም። የለም ከሌለ ወሬ ነው ማለት ነው። እሱን አንተ እኮ አልኩ እኮ አንተ እየሰራ የሚያወራው ስታሊን ነው የሚያወራው የእናንተ ሰዎች ናቸው። እሺ አንተ አይደለም። እሺ ለምን ወጥቶ አይቃወምም ታዲያ? ለምን ጽምዶ ላይ እኛ ፋኖች የጽምዶ አባል አይደለንም፣ የትግራይ ኃይሎች እየዋሹ ነው፣ ፕሮፓጋንዳ እየሰሩ ነው ብሎ ወጥቶ ለምን አይናገርም ታዲያ? መናገሩ ያልሰራውን በግድ ሰርተሃል ብትለው መጥቶ ጊዜ መግለጫ ማውጣት የህዝብ ታጋይ ነኝ ብሎ የወጣ ሰው ነው አይደለ? የህዝብ ታጋይ እንደመሆኑ መጠን የህዝብ ታጋይ እንደመሆኑ መጠን የአማራ ልጆች መች ጠየቁት? ምን አገባው? እየጠየቀ አይደለ እንዴ? አንተ መች ጠየቀ? እዚህ ጋር እያልክ አይደለ? ጽምዶ እኛን ሊያስበሉ ነው፣ ቁማር እንትን ሊሉ ነው እያልክ አይደለ? አሉ በጥርጣሬ አሉ። ስለዚህ አንተ እንደዛ ላንተ አላለማ ያንተ ነፃ አውጪ ታጋይ ከሆነ እኔ ቲፒኤልኤፍ የኔ ነፃ አውጪ ታጋይ ነው ብዬ ማምነው ስለሆነ ቲፒኤልኤፍ ወጥቶ ቲፒኤልኤፍ ላይ ሐሰተኛ ስሙን የሚያስተካክል ነፃ አውጪ ማለት ነፃ አውጪ የለውም። ነፃ አውጪ ከማን ነው ነፃ የሚያወጣ? ከብልጽግና እኮ ታዲያ ነፃ አውጪ አይደለማ ንቅናቄ ነው የሚለው። አፋብን አነቃንቆም ነፃ ማውጣው ያው ነው። ዞሮ አይደለም አስተካክል። ነፃ አውጪ አሁን ቃላት ማጣመም ቃላት እንደዚህ ያለ አሁን ምንድነው ነገር ላይ ፎከስ እናርግ። ጨዋታው ምንድነው? በእኛ ስር ካልሆናችሁ በስተቀር የሚል ነው አስተሳሰባቸው። ምንድነው? የጽምዶች በእኛ ስር ካልሆናችሁ አማራ አትዱንም የሚል ፕሮፓጋንዳ አይደለም። እንደ አንድ የህዝብ ንቅናቄ በለውም ነፃ ማውጭ በለው ደህና ስያሜው ለህዝብ እንደሚታገል ሰው አንድ ሰው ሐሰተኛ ውንጀላ ሲደርስበት እንደ ወንጀል ከሆነ የሚቆጠረው ወንጀል ነው እያላችሁ ከሆነ ከገዳይ ጋር ከእንትን ጋር መስራት ወንጀል ነው የምትሉ ከሆነ ከገዳይ ጋር እየሰራህ ነው ከኛ ጋር እየሰራ ነው ሲባል እንደ አንድ ነፃ አውጪ ወጥቶ ይሄ የሚደረገው ያለው ትክክል አይደለም ሐሰት ነው ብሎ ህዝቡን አድሬስ ነፃ ማነው አነቃንቅለታለሁ የሚል ህዝብ አድሬስ የማድረግ ግዴታ አለበት ወይስ የለበትም? ማን ነው ልመልስልህ? አይደለም መልሷል እኮ መልሰዋል፣ ተጠይቀዋል፣ ደጋግመው ተጠይቀው የሚሉት ምንድነው የሚባል ወሬ አለ፣ ግን እኛ መስራት ከፈለግን ማንም አያዘንም የሚል ነው ያሉት እንጂ እንሰራለን አላሉም። ተጠይቀዋል፣ ግን እንሰራለን አላሉም፣ አንሰራምም አላሉም። አይደለ እየነገርኩ ነው። አሁን ዘመነ ወጥቶ የተናገረው ላይ ከዚህ ጋር ስራ ከዚህ ጋር አትስራ ብሎ የሚጠይቀኝ የለም ነው እንጂ ያለው ከጥምዶ ጋር ሰራለሁ አላለም።
አልሰራም ብለዋል። እሰራለሁ አላለም አልሰራም ብለዋል። ያንን ያለበት ምክንያት ደግሞ እየነገርኩ ነው። እሰራለሁ ያለ ቀን ያከትምለታል እያልኩ ነው። እስሩ ያለው ፋኖ የምትመካበት እስሩ ያለው ታጋይ መሳሪያውን ያዞርበታል እያልኩ ነው። እናንተ የምትሰሩት ይኸው ጥምዶን የፈለጋችሁበት አንዱ ነጥብ የአማራን ህዝብ በድህነትና በጦርነት ጦርነቱን አማራ ምድር ላይ ለማድረግ ፈልጋችሁ ነው እንደማትችሉ። ይሄ እኮ እኛ ደደብ አይደለም እናውቃለን። የምትፈልገው ጥምዶን ጦርነቱ አማራ ምድር ላይና አማራ እንዲዳከም አማራ ልክ ሲዳከም 4 ኪሎ ላይ ሲደረስ አማራም ይደክማል፣ ብልጽግናም ይደክማል። እናንተ በቀላሉ የፈለጋችሁትን ዘርፋችሁ አገር ትሆናላችሁ። ይሄ እኮ ነው ጨዋታችሁ። ፋራ የለም እኮ እኛ ደግሞ ይኸውልህ አንተ እንዳልከው አሁን ከፋኖ በላይ ጠላት አለን እንዳልከው እኛም ደግሞ የአማራ ትግል ቀላል የሚሆነውና በአጭር ጊዜ የሚቆጨው ህወሓት ሲጠፋ ነው። እኔ የኔ እምነት ነው። ህወሓት ሲጠፋ አማራ በድምጽ ብቻ ማሸነፍ ይችላል ያለ ጦርነት። ግን እናንተ እስካላችሁ ድረስ ካንሰር ናችሁ ነው የምልህ ህወሓቶች። ይሄን ነው ቀጥል። እሱ እኮ አሁን ታዲያ ለምን እኛንም አያጠፉንም ታዲያ? እንደዛ ብለህ የምታምን ከሆነ እኛን ማጥፋት ለምን አታጠፉንም? ጥያቄ ካለ እስቲ አንተም ግባና በዚህ ጉዳይ ላይ ይሁን። ቆይ አይ አንዴ ያዕቆብ ይቀድመዋል መሰል እኔ አይደለም እኛን ለምን አታጠፉንም ታዲያ? ስለተመላለስን ብዙ አዲስ ሀሳብ ስለፈለኩ ነው። አዲስ ሰላም እንኳን ልናመጣ ነው። አዲስ ሀሳብ ስለሚያስፈልግ ዮኒዬ ሰላም ነው። እንዴት ናችሁ? እንዴት ነህ ብራዘር? ሰላም ነው። አሁን እኮ እዚህ ጋር የሚወራውን ወሬ በወሬ ብቻ ሳይሆን እኔና መኩ እዛ አካባቢ ላይ በቦታው በዛ በጦርነቱ ሰዓት የነበርን ሰዎች ነን። ቅድም አንተ የሆነ ነገር ስትናገር ሰምቻለሁ። ኤርትራን መንግስት አልጋበዘው፣ ሮኬት ተተኮሰ፣ ባህር ዳር ላይ ተኮሱ፣ እዛ በቆሎ እርሻ ውስጥ በቆሎ ጠበሱ። ከዛ በኋላ አስመራ ላይ ተተኮሰ፣ አየር ኃይል ላይ አስመራ አውሮፕላን ማረፊያ ላይ ወደቀ የአውሮፕላን። ከዛ በኋላ ሻቢያ ተጋብዞ በስነ ስርዓቱ ገባ። ያኔ ገብተዋል። አሁን እዚህ ጋር እየተነገረ ያለው ነገር ስለ ጽምዶ ስለምናምን ኦፊሻል የሰማነው ነገር የለም። እንደዚህ በሚዲያ ከመስማት ውጪ እዚህ ጋር የአማራ ፋኖም ቢሆን ታጋዮቹ ወጥተው እኛ ከህወሓት ጋር እየሰራን ነው ያሉበት አንድ ምክንያት የለም። ትልቁ ችግር ምን መሰለ? ህወሓት አቅም አታለች። የግድ መጣመድ አለባት። ሰው አቅም ሲኖረው ጥምዶ ምናምን ብሎ አላያንስ አይፈልግም። ለምን መሰለ? ህወሓት ድሮ የምናውቃት አይደለም። አሁን ልጆች እንዴት እየተጨነቁ እንደሆነ በቀደም ሸረሪና ላይ የተደረገውን ነገር ኦፊሻል በኢትዮጵያ ቴሌቪዥን አይደለም ዶቼ ቬሌ ዘግቦታል፣ እነ ሲኤንኤን ዘግበውታል። ምን አይነት ኪሳራ እንደደረሰ እዛ ጋር ይታወቃል። ገብቷል። ህወሓት ያላት ምርጫ ጽምዶ ብላ እንደዚህ አይነት ነገር መፍጠር ነው የሚፈልጉት፣ ፍላጎት ነው። ገብተዋል። ግን ምንድነው እሱ አሁን የአማራ ታጋይና ከህወሓት ጋር ተጣምደ ለአማራ የምታመጣው ምንድነው? የአማራ ትግልስ መጀመሪያ ሲጀመር ምንድነው? አማራን ሲያሰቃየ ነበረ። አማራን ስንት መከራ ሲያበላይ ነበረ። በጽሁፍ ጽፎ የመጣ ህወሓት ከሱ ጋር ተጣምደ ለአማራ እታገላለሁ የሚሉ ልጆች ይሄን ያደርጋሉ ብዬ አላስብም። እውነት አማራ ከሆኑ ማለት ነው። ገብተዋል። አሁን እዚህ ጋር የሚያወሩ ልጆች አሮን ነው የትግራይ ተወላጅ ቢሆኑ አሁን ከትግራይ ልጆች ጋር ነው ሰሞኑን ሱል የነበረው። እውነታውን ተረድተውት ጦርነት አንፈልግም እያሉ ነው። ገብተዋል። እንኳን አላያንስ ፈጥረው ከፋኖ ጋር ሊታገሉ ይቅርና እንዲሁም ብቻችንን መቆም አንፈልግም፣ ጦርነት የሚባል ትግራይ ላይ እንዲመጣ አንፈልግም እያሉ ባለበት ሰዓት ላይ ወንድማችን መጥቶ እየነገረን ያለው ነገር ዮኒ ሚዲያ ላይ ነው ያለነው። ሁላችንም እኮ አይደል? ምንም የተደበቀ ነገር የለም። እኔ አንድ ጥያቄ ያለኝ ምን ሰተው ነው ምን የሚቀበሉት የአማራ ልጆች ከህወሓት ጋር ታግለ የራያ ጉዳይ ሳይፈታ የወልቃይት ጉዳይ ባልተፈታበት ቦታ ላይ ምንድነው ከህወሓት ጋር ተጣምረህ ምንድነው የምታመጣው? ኦሮሞስ ቢሆን አሁን ተጣምዶ ከህወሓት ጋር ምንድነው የሚያመጣው? ሻቢያ ኢሶኬ እነሱን በሜዳው ላይ አይደለም አሁን ትግሉ ያለው። ገብተዋል። የሻቢያ ራሱን የቻለ የሆነ የራሱ የሆነ አካሄድ ሊኖረው ይችላል። ህወሓትና የአማራ ትግል ግን ይኸውልህ በምንም ነገር የሚገናኝ እኮ አይደለም። ህፃን ፖለቲከኛ መሆንም አይጠበቅብህም። ምንም የሚያገናኘው ነገር ፖለቲካ ማለት ጥቅም እኮ ነው አይደል እንዴ? የሆነ ሰጥቶ መቀበል ነው ፖለቲካ ማለት።
እና ይሄ ጥምዶ ምናምን ጆሮአችንን ሲያደነቁሩ ነው የነበሩት እና አፄ ብዙ ሄደውበታል በዚህ ጉዳይና ብዙ ያወራሉ። እኛም ታዛቢዎች ነን። ገብተዋል። የተደበቀ አዲስ ነገር የለም። የአማራን ጥቅም የአማራ ልጆች በቂዎች ናቸው። ለአማራ ጥያቄ የአማራ ልጅ ታግሎ የሚፈልገውን ነገር ማምጣት ይችላል ብዬ ነው ማስበው እንጂ ከህወሓት ጋር ተጣምደ ያውም ካረጀ ካፈጀ የትግራይ ህዝብ ወጥቶ በድንጋይ እያባረረው ባለበት ሰዓት ላይ የትኛው አቅም ኖሮት ነው? የትኛው ታንክ የትኛው መድፍ ኖሮት ነው? ህወሓት አለ ወይ? ህወሓት ሲጀመር አለ ወይ? ህወሓት እኮ አንቅሮ የተተፋ ድርጅት እኮ ነው በትግራይ ውስጥ። ቶ አማራ ክልል አይደለም ኢትዮጵያ ውስጥ አይደለም እኮ። ይሄው ልጆች ሸሽተው አዲስ አበባ እየገቡ ነው ያሉት። የትኛው ታጋይ ነው አሁን ህወሓትን አሁን እንደው ህወሓት ብለን ለመጥራት ራሱ እኮ ያሳፍራል። የድሮ በትዝታ ኦኬ ትዝታ የኮረኮርን የሆነ ኪቦርድ እየተጫወት ተዘፍንላቸው ይሆናል እንጂ ህወሓት የሚባል ድርጅትስ አለ ወይ? ሲጀመር ለትግራይ ሲጠቅማል ወይ ህወሓት? ይሄንን ገሩ በዚህ አጋጣሚ የትግራይ ህዝብ ህወሓትን ካልፈለገ ኤኒ ታይም ነው ማውጣት ይችላል። ስለ ትግራይ ህዝብ አይደለም። የትግራይ ህዝብ ስለ ትግራይ ህዝብ ቆይ በመሀል አትግባ አባቴ። ኖ የትግራይ ህዝብ ህወሓትን ካልፈለገ ነቅሎ ማውጣት ይችላል። ማንም የትግራይ ህዝብ ወንድሜ ስለ ትግራይ ህዝብ አይደለም እኔ የማወራው። ህወሓት እኮ የትግራይ መሪ እኮ ነው። ያንተ መሪ እኮ አይደለም። ህወሓት ሌላ ነው፣ የትግራይ ህዝብ ሌላ ነው። እያየን ነው። ህወሓት ሌላ ነው፣ የትግራይ ህዝብ ሌላ ነው ላልከው ህወሓት የትግራይ ህዝብ መሪ እስከሆነ ድረስ የትግራይ ህዝብ ህወሓትን ካልፈለገው ዛሬውኑ ነቅሎ አውጥቶ መወርወር ይችላል። ተቃውሞ እንደማንኛውም መንግስት እንደማንኛውም ፓርቲ እንደማንኛውም ተቃውሞ ሊገጥመው ይችላል። ዮኒ በዚህ አጋጣሚ ልለው የምፈልገው ነገር ምንድነው? የትግራይ ህዝብ ህወሓትን ያልፈለገው ማውጣት በሚፈልግበት ሰዓት ማንም ሰው አያስቆመውም። ህወሓትን የትግራይ ህዝብ ነቅሎ ማውጣት ይችላል። የትግራይ ህዝብ ህወሓትን አልፈልግም፣ ህዝብ እንዲመራኝ አልፈልግም ያለ ቀን ዛሬውኑ ነቅሎ ሊያወጣው ይችላል። ምንም ይሄ የተለየ ሳይንስ አይደለም። ይሄ ቀላልና ቀላል ነገር ነው። ስለዚህ የትግራይ ህዝብ አልፈለግም። የትግራይ ህዝብ እሱ ከሁለት ሶስት ትግርኛ ተናጋሪዎች ጋር ስለዋለ እነዛ ሁለት ሶስት ሰዎች ትግራይን ይወክላሉ ማለት አይደል። እኔንም ጨምሮ እኔም እዚህ የትግራይን ህዝብ ወክዬ ወይም ህወሓትን ወክዬ አይደለም ያለሁት። እኔ እንደራሴ እንደ አንድ ሰው ስለ ትግራይ እያወራ ያለሁት እንደ አንድ ሰው ነው፣ እኔ ራሴ ማለት ነው። ስለዚህ ወክዬ ሳይሆን በጣም አሪፍ ነው እየመለሰ ያለው። እኛንን እየተበቀልናችሁ ነው እያለን እኮ ነው። አማራ ኮሬክት አታርጉት። ቅድም መኮ አስተካክሏል። እነሱ ሲሳሳቱ ዘራ ያዕቆብ አታስተካክላቸው። ኖ እኔ ጠየቅኩት፣ ያኛውን ልጅ ነው የጠየቅኩት። ይሄኛውማ እንደፈለጉ ሲናገሩ ደስ ይበል፣ ሲሳሳቱ እሱማ ኤርትራዊ እንደሆነ ስለገባኝ ይሄኛው ይሄ ልጅ የሚያወራው አፍላቅ ኤርትራዊ ነው። ያኛው ግን ሪል ትግሬ ነው፣ ያው ወዲ የሚባለው። ለዛ ነው የጠየቅኩት። ምን ተሰማ ያልኩበት ምክንያት እኔ የጠየቅኩት ያለፈው ሳምንት ላይ ያሁላ ወንጀል የሰራ 800 ሰው በላይ ጨፈጨፈ፣ የሴት ብልት ውስጥ ያከተተ፣ ሴቶችን የደፈረ፣ ማንኪያ ሹካ ሁላ ሳይቀር ወሰደ የተባለው ቡድን ያለፈው ሳምንት ሄዶ ቲፒኤልኤፎች በዛን ያክል ክብር ሲቀበሉት ምን ተሰማችሁ? ቢካዝ ይሄን ነው ጥያቄው የነበረውና ለዛ ነው ተነርኩት መልስልህ። እሺ ጎይ በጣም ጥሩ። የኤርትራ ሰራዊት ከኤርትራ ሰራዊት በላይ እኔን የጨፈጨፈኝ የኢትዮጵያ ሰራዊት ነው። የኢትዮጵያ ሰራዊት ኤርትራ እንዲገባ ስለፈቀደ ከኤርትራ ሰራዊት በላይ ምጠላው ኃይል ስላለኝ የሚቀድመውን ስላስቀደምኩኝ ነው እንጂ የኤርትራ ሰራዊት እኔ ላይ ያደረሰውን ግፍ ስለረሳሁት አይደለም። ይህም ስለማረሳውም በሚጠየቅበት ሰዓት የኤርትራ ሰራዊት ይጠየቃል። አሁን መጀመሪያ ግን መወገድና መጠየቅ ያለበት የኢትዮጵያ ሰራዊትና የኢትዮጵያ ፌዴራል መንግስት ስለሆነ መጀመሪያ የሚቀድመውን ነው። ኢንኦርደር ሁሉንም ነገር በኦርደር መደረግ ስላለበት ኦርደሩ ተከትሎ ይሄዳል። ይሄ ደግሞ መጠየቅ ማለት ሂደን እንደገና ኤርትራን እንዋጋለን፣ ከኤርትራ ጋር ሌላ ጸብ እንፈጥራለን፣ ወይም የዛን ሰዓት ጄኖሳይዱ ላይ ተሳትፈው የነበራቸውን እንዋጋለን ማለት አለ። ለዚህ ሁሉ ጄኖሳይድ እንዲፈጠር መንገድ የከፈተው የብልጽግና መንግስት የብልጽግና ሰራዊት ስለሆነ መጠየቅ ያለበትን መጀመሪያ ከተጠየቀ በኋላ ከዛም በኋላ ሌላውን እያንዳንዱ በኦርደር በጥፋቱ ልክ መጠየቅ ባለበት በህግ የሚጠየቅበት መንገድ አክሱም ላይ ጨፍጭፈዋል ብለህ ታምናለህ? አክሱም ላይ ጨፍጭፈዋል፣ ረሽነዋል፣ ሴት ብልት ላይ እንደዛ አድርገዋል ብለህ ታምናለህ አንተ? የኤርትራ ሰራዊት ከኢትዮጵያ ሰራዊት ጋር ሆኖ አድርጎታል። የኤርትራን ሰራዊት ጀኖሳይደር ነው
ጀኖሳይድ የኤርትራ ሰራዊት ጄኖሳይድ ፈጽሟል። ጄኖሳይደር ነው የኤርትራ ሰራዊት ሻቢያ ጄኖሳይድ ፈጽሟል። ጄኖሳይደር ነው ወይ? ጄኖሳይድ ፈጽሟል። ጄኖሳይደር ነው ወይ? ጄኖሳይድ ፈጽሟል። መልሱ እኮ እየመለስኩልህ ነው። ጄኖሳይድ የፈጸመ ቡድን ጋር አብረህ መስራት ጄኖሳይድን ኦፊሻሊ እንደውም እንትን አያደርግብህም። መጀመሪያ እኔ ጄኖሳይደሩን ለመጠየቅ ሰርቫይቭ ማድረግ ስላለብኝ በቅደም ተከተል ማድረግን ያለብኝ ነገር ትጠይቃቸዋለህ። ወደፊት ግን ትጠይቃቸዋለህ። በህግ መጠየቅ ያለበት ይጠየቃል። እኛ አሁን ለምሳሌ የትግራይ ሰራዊት ላይ አማራ ክልል እንደዚህ አድርጓል፣ እንደዚህ ፈጽሟል፣ ሴት ደፍሯል ተብሎ ክስ ቀርቧል ከአማራ። አሁን በዛን ሰዓት እንደዛ እንዲደረግ ያደረጉ ኃይል ካለ ከኛም ይጠየቃሉ በህግ። ይሄ በህግ መጠየቅ ማለት ወጊያን መክፈት ማለት አይደለም። ወይም ደግሞ ሂሳብ ማወራረድ ምናምን የሚባለው ነገር እሱ አይደለም። በህግ መጠየቅ ያለበት በህግ ይጠየቃል። ይሄ ሁሉ ነገር የህጉን ስርዓት ህጉን ተከትሎ እንዳይሄድ እያደረገ ያለው ግን መጀመሪያው ፌዴራል መንግስት ስለሆነ ብርጌና አመዱ እዛን ጊዜ ማንም እናንተ አጠገብ ባልነበረበት ሰዓት ላይ ብርጌና አመዶች ጫፍ እስከ ጫፍ ከእናንተ ጋር ሰላማዊ ሰልፍ እየመጡ መስዋዕትነት እየከፈሉ ያውላ ነገር ካረጉ በኋላ ዛሬ እናንተ ሄዳችሁ ከህግደፍ ጋር መስራት ለእናንተ ተአማኝነት እንደሌላችሁ ማሳያ አይሆንም? አሁን ለምሳሌ አይሆንም እኮ አሁን ለምሳሌ እነሱ ማይሆንበት ምክንያት ልንገርህ፣ ቡድን ጋር አንድ ላይ ስትሰሩ ሲታይ እነሱ ያውላ ነገር መስዋዕትነት ከፍለው ማይሆንበት መንገድ ልንገርህ። ክህደት ነው ብለህ ታምናለህ? ክህደት ብዬ አላምንም። ማይሆንበት መንገድ ልንገርህ። ብርጌድ ንሓመዱ ከማን ጋር የሚሰሩት ያሉት? ከብልጽግና ጋር። ብልጽግና አዲስ አበባ ላይ መድረክ አመቻችቶ ብልጽግና ፋና ቲቪን ከፍቶላቸው በፋና ከብልጽግና ጋር ሆነው እየሰሩ ነው። ከብልጽግና ጋር የሚሰራ ማንኛውም ኃይል ለእኛ ጠላታችን ነው። ከብልጽግና ጋር የተሰለፈ ማንኛውም ኃይል እያልኩ ነው፣ ለእኛ ጠላታችን ነው። ጠላታችን እስከሆነ ድረስ በዛን ሰዓት ውሎታ ውሎልኛልና አሁን እኔን እንትን ካለኝ ሰው ጋር ካጠፋኝ መንግስት ጋር ተሰልፎ እንትን እላለሁ የሚል ከሆነ አጠፋቸዋለሁ ወይም ደግሞ ሌላ አላያንስ ከፈጠር ነው ጋር የሚቃወም ከሆነ እኛም እንቃወመዋለን። ለምን ልጠይቀችን ጥያቄ ጠይቄን እንትን እላለሁ ዝም እላለሁ። ለምሳሌ ጽምዶ ፈጠራችሁ። እኔ ባይዘው ጽምዶን እኔ አማራ ይግባበት እንጂ በትግራይና በኤርትራ የሚደረገው ጽምዶ ደግፋለሁ። ምክንያት ስም ስላለኝ አንዴ ትንሽ 5 ደቂቃ ትሰጠኛለህ? ይሁን ይማኛ ሳይሆን ስላላወራሁ እኔ አሁን ለምሳሌ ይኸውላችሁ እኔ እንደ አማራ አንድ ብሔርተኛ ኤቭሪቲንግ እንዳለ ካልኩሌት አድርገን ነው የምንሰራው። ካልኩሌት ስናደርግ አሁን ለምሳሌ ጽምዶ ማንን ጠቅሞታል ካልከኝ ሁለትን አካሎች ጠቅሟቸዋል ብዬ አስባለሁ። የጎዳው ግን ሁለት አካላትን ጎድቷል ብዬ አስባለሁ። ጽምዶ የጠቀመው ማን ነው ካልከኝ አብይ አህመድና ሻቢያን ጠቅሞታል። ሁለቱን ይጠቅማል። ማን የጎዳው ካልከኝ ደግሞ የትግራይን ፖለቲካ እንደ ህዝብ ጎድቶታል። አዘሴምታ በአፋብን በኩል ያሉት የተወሰነ ጎድቷቸዋል ብዬ አስባለሁ። ዋነኛነት ግን ተጠቃሚው ግን ካልከኝ አብይ አህመድና ኤርትራ። አብይ አህመድ ጽምዶ የሚል ነገር ከመጣ በኋላ ብዙ ሰው ምንድነው ኤርትራ ከጀርባ ያለችበት ነገር፣ ግብጽ ከጀርባ ያለችበት ነገር ኤቭሪባዲ ኖዝ ሀገር ማፍረስ እንደሆነ ያውቃል። ድሮውን ለምሳሌ አብይ አህመድ ጥልት ታርጎት ማየት የማይፈልጉት ሰዎች ዛሬ ሳይወዱ በግዳቸው ኢትዮጵያን ሴቭ ለማድረግ ብለው ከሱ ጋር የመሰለፍ ቻንሳቸው ከፍተኛ። እሱ አሁን ለምሳሌ ቀን በቀን አሁን በብዛት የትግራይ ፖለቲከኞች አብይ አህመድ ቀን በቀን ኢቢሲ ይሄ የመንግስት ፋና ላይ ምናምን የመንግስት ሚዲያዎች ላይ ጽምዶ ሲሉ አብይ አህመድ ደንግጦ ነው ብለው ይሄ ባይዘው ሮንግ ካልኩሌሽን ይሰራሉ። ለሱ ግን ባይዘው በጣም ኃይለኛ ከሆንክበት አንተ ኢሬሌቫንት እንደሆንክ አድርጎ ነው ለሰው የሚያቀርብ። አሁን ለምሳሌ ፋኖ በጣም አግሬሲቭ ሆኖ አብይ አህመድን በሚታገልበት ጊዜ ዮኒ ማኛ አንድ ቀን ካየኸው ስለ ፋኖ አወራ። ፋኖ ባላየ ነው የሚያልፈው። ስጠይቀው ራሱ ስለ ፋኖ ልክ ባልሰማ ነገር ነው የሚያልፈው። ኢሬሌቫንት መሆኑን እኮ ኃይለኛ እንደሆነ ያውቃል እኮ፣ እያንገራገረ መሆኑን ያውቃል። ስለ ፋኖ ግን አንድ ቀን ማወራ እንደውም እነሱ ምናምን እያለ ነው ዝም ብሎ በረሻ አድርጎ የሚያልፍ። ሳምሃው ግን ይሄ ከኤርትራ ጋር የተደረገው ጽምዶ ግን እሱን ጠቅሞታል። ቢካዝ ሳምሃው በቲፒኤልኤፍ መጣ ከተባለ ኢቨን በአማራው ሳይድ የሆነ አካሉ በፋኖን ኢቨን ሲደግፍ የነበረ ፋኖን የሚወድ ራሱ ሳይወድ በግዱ ከሱ ጋር አሰላለፍ የመቀየር ቻንሱ ከፍተኛ። ሌላው ደቡብ ክልል ያለው ኢትዮጵያዊ ሀገር ፈረሰ ከተባለ ባዶን እንደሚቀር ያውቃል። ሳይወድ በግዱ ከሱ ጋር መሰለፉ አይቀር። የተለያዩ አካላት ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ማጆሪቲው ከሱ ጋር እንደሚሰለፍ ያውቃል። ስለዚህ ምንድነው መተው እነዚህ ኃይሎች ሀገር ሊፈርስ ነው እያለ ፖለቲካ እየሰራ ነው። ስለዚህ ያ ፖለቲካሊ ጠቅሞታል፣ ጌን አድርጓል። የተወሰነ ሙመንት ከድሮ ከነበረው ትንሽ ጌን አድርጓል። ለዛ ነው አሁን ከሄደ
አማራ ክልል ቲቪ ላይ መጥቶ ያወራል። ኦሮሚያ ክልል ቲቪ ላይ በየቦታው እየሄደ ያለው እንደውም ኦሮማራ የሚል ጥምረት እንደው ለመፍጠር እየሞከረ እቺን አጋጣሚ ተጠቅሟል። ለሱ አጋጣሚ ተመጭ። ሁለተኛ ደግሞ ሻቢያ ይሄ ጉዳይ ጠቀመው። እኛን ደግሞ እንዴት እንደሚጠቅመን ደግሞ ነግራል እንዳማራ። ሻቢያ ደግሞ ይሄ ጠቀመው ምንድነው? አብይ አህመድ አሰብ የሚባለው ፕሮጀክት የሱ ፕሮጀክት አይደለም፣ ዩናይትድ አረብ ኤሚሬት ፕሮጀክት ነው። ዩኤኢ ያችን ፕሮጀክት ትፈልጋታለች። ያችን ኮርነር ከአሰብ እስከታች በሱዳን በኩል ያለውን እንዳለ ፖርቱን እስከታች ድረስ መምጣት ትፈልጋለች። ያንን ፖርት ለማግኘት ለአብይ አህመድ ፈንድ እያደረገችው ነው። ስለዚህ አብይ አህመድ ሳይወድ በግዱ እዛች ጦርነት ላይ መግባቱ የማይቀር ያቺ ጦርነት ለመግባት ሲል የሚያደርገው ነገር ላይ ኤርትራ ይህንን ነገር ስለሚያውቅ ምን እያደረገ ነው? ጽምዶ የሚለውን ተጠቅሞ የጦርነት ቀጠናውን ከአሰብ ወዴት እያመጣው ነው? ወደ ምንድን ነው የሚባለው? ከአሰብ ወደ ትግራይ ክልል ውስጥ እያመጣ ያ ለሱ ቤኔፊት ያደረገው የጦርነት ቀጠናው ቀየረው ማለት ነው። አሁን ለምሳሌ ባለፈው ጀነራሎች ሲመጡ ትግራይ ክልል ውስጥ ምን ሲሉ ዝም ብሎ አይደለም። አብይ አህመድ እዚህ ነው የጽምዶ ዋናው ቦታ መቀሌ ነው ያለው፣ ናና ተዋጋን ነው ኢትዮጵያ ውስጥ ገብተናል። ስለዚህ አሁን አብይ አህመድ ለምሳሌ አሰብን ለመሄድ ብሎ በዛ በኩል ቢጓዝ እነሱ እዚህ ጋር ኢትዮጵያ ውስጥ ድንበር ውስጥ ስለገቡ አብይ አህመድን ከጨዋታ ውጭ እናወጣለን የሚል ሲግናል ነው ለሱ እየላኩ ያሉት። ኢትዮጵያ ውስጥ ገብተናል፣ በትግራይ ምክንያት ኢትዮጵያ ውስጥ ገብተናል። ስለዚህ መጨረሻ ላይ ይሄ ጦርነት የሚመጣ በአፈር ዞኑ ኤርትራ ክልል ኤርትራ ሀገር ውስጥ የሚሆነው ትግራይ ክልል ውስጥ ነው። ስለዚህ ይሄ ጦርነት ያውቋል ትግራይ ክልል ስለሚሆን፣ ስለዚህ አሁን አብይ አህመድ የአሰቡን ፕሮጀክት ትቶ ምንድነው ከቲፒኤልኤፍ ጋር እንዲዋጋ በስነስርዓት እዛ ጋር ፕሮፓጋንዳ እየሰሩ በምስልም በቪዲዮም እየመጡ እዛ ጋር አውቀው እዚያውን ለምሳሌ ኤርትራን ልጆች ሁሉም እንዳለ በአንድ አይነት አቋም ጽምዶ ሲሉ ዝም ብሎ አይደል ተጠቃሚ ስለሆኑ ከዛ አንተ ነው የማትጠቀሙ ባይዘው እና ሉላ ሰለሞን ትክክል ናቸው። አንዳንድ ፓርቲዎቻቸው ጽምዶን አልደግፍም የሚለው ምክንያት ያውቋል እየመጣ ያለ ጦርነቱ እሱ ቤቱ እንደሆነ ያውቃል ጉዳይ እንጂ መሬት ላይ ወርዶ ያን ነገር ነው ተብሎ የተሰራ አንዳችም ነገር የለም አንዳችም። ስለዚህ ኖ መባሉ ነው እንጂ መፈናቀሉ መሞቱ ምናምን ለእናንተ ጉዳይ እሱማ ጥያቄ ስለሆነ መሰለኛ ጥያቄ ሲሆን እኩል ነው መጠየቅ ያለበት። ትግራይ ላይ ሲሆን እሱማ ጥያቄ ስለሆነ የአማራው መገደል መጨፍጨፍማ ስላለ ነው ብልጽግናን አምርሮ እየጠላ የአማራው ልጅ እየተጋደለ ያለ። ቅድም መኩ ምን አለ? የመከላከያ ሰራዊት ራያ ከገባ እኛም አብረን እንገባለን አለ። አብሶሉትሊ አማራ በጣም ኦኬ፣ በጣም ጥሩ። ስለዚህ መከላከያ ጥቅሙ ነው አባ እንዴ? እናንተ ለፖለቲካ ጥቅማችሁ ላታረጉ ነው አይደለም። ስለዚህ አሁን ልንገርህ፣ ብልጽግና ትግራይን ተቃውሞ ሲመጣ ትግራይን ለማጥፋት ሲመጣ ተለጥፎ መምጣት ምንም ችግር የለውም፣ ጥቅሙን ለማስከበር ስለሆነ። የትግራይ ሰራዊት ደግሞ ጥቅሙን ለማስከበር ሲሄድ ኃጢአት የሚሆንበት መንገድ ምንድን ነው? የት ቦታ ንገረኛ። አሁን ለምሳሌ ኃጢአት የሚሆንበት ግን እየታገለ ያለው የትግራይ ህዝብ ነው። ራሱ ኮንፊውዝ ስለሆነብኝ ነው ራሱ። ቀጥል ንገረኝ እስኪ። ምን አልከኝ? ጥያቄ ድገምልኝ። አንተ አሁን ያልከውን ድገመው። ማለት ምኑን ልድገምልህ? የትኛውን ሰምተኛል? አሁን ምን መሰለህ የትግራይ ህዝብ የተናገረውን ይድገመው። ከኦሪት ራሱ ይድገመው። ልድገምልህ። የትግራይ ህዝብ ሓደ ጊዜ ማይተውን ሓደ ጊዜ ሶማ የትግራይ ህዝብ ህዝቡን ኦኬ፣ የህዝብ ጥያቄ ነው የህወሓት ጥያቄ ነው? የህዝብ ጥያቄ ነው። ምን ማለት ነው? የህወሓት ጥያቄ የህዝብ ጥያቄ ነው። የትግራይ የህዝቡ የራሱ ጥያቄ ነው። የኔም ጥያቄ ድምጽ ሰጥቶበታል። ህዝቡ ድምጽ ሰጥቶበታል። አንተ ድምጽ ስለሰጠህበት ነው እንዴ? አማራ የኔ ነው፣ ኦሮሚያ ወልቃይት። እኔ ህዝብ አልወጣኝማ። ስለዚህ እኔ ደግሞ ህዝቡ እንደ ግለሰብ ነው የምጠይቅህ። አንተ ህዝብ የምትለው ለምንድን ነው ህዝብ ላይ የምትለጠፉትና ራሳችሁ ችላችሁ በፓርቲያችሁ አትነጋገሩም? ልንገርህ፣ የትግራይ ህዝብ እድሜ ልካችሁን በህዝብ እንደነገዳችሁ በህዝብ አንድ ጊዜ የሚታርገው የትግራይ ህዝብ እኔ ህወሓትም ሆነ እኔም የትግራይ ህዝብ ነው የምናስቀድመው። አንድ ጊዜ ወደ ትግራይ ብቻ ህዝባችንን ነው የምናስቀድመው እንጂ አንድ ጊዜ አሁን ምን መሰላችሁ፣ አማራ ሲጠይቅ የሆነ የጥቅም ጉዳይ በቃ ኖርማል ይሆናል። አንደኛ የመሬት ጥያቄ የርስት ጥያቄ ምናምን ከሆነ መጀመሪያ አማራ መስራት ያለበት ህገ መንግስቱ ይፍረስ፣ ወደ እናንተ የምትፈልጉት የአፄዎች ስርዓት እንመልሰው። ይሄ አንደኛ እንትን መሆን አለበት። ዝም ብሎ በህገ መንግስት ኢትዮጵያ እናንተ ባወጣችሁት ህግ ምናምን የምትሉት ከሆነ እኛ ባወጣነው ከሆነ መሬት ትመልሳለን። ይሄ የጽምዶ ጉዳይ የእንትን ጉዳይ አይደለም። አሁን አማራ የሚዋጋው ለእኛ አስመሰላችሁት። በቃ ፋኖ ምንም ጥያቄ ከሌለው
አብይ አህመድ ከአዲስ አበባ በኮሪደር ልማት እያፈረሰን ነው የሚለው አማራ ውሸቱ ነው ከሆነ እኛ ጉዳያችን አይደለም። ተውት። ኮሪደሩ አማራን ብቻ ነው ያፈረሰው? እንደ ጉራጌውንም አፍርሷል፣ ሌላውንም አፍርሷል። ለምንድን ነው አማራ ላይ እና ጉራጌ ስለፈረሰ አማራ መፍረስ አለበት ነው የሚሰራው? አባ አማራ ላይ ብቻ ለምን ትሮጣለህ ማለት ነው? ሁሉንም ነው ያባር። ቆይ ለምሳሌ አዲስ አበባ ላይ ሲኖር አዲስ አበባ ኖረህ ታውቃለህ? አዲስ አበባ ምን ያህል አማራ ላይ በሚዲያ ሲያወራ ስለምሰማው ነው። ቆይ ይኸውልህ ልጠይቅህ ነው። ምክንያቱም አዲስ አበባ እኔ ነዋሪ እዛ ተወልጄ ስላደግኩኝ ልዘግብህ። የሆነ ቦታ ላይ ስትኖር አማራውም፣ ኦሮሞውም፣ ትግሬውም፣ ደቡቡም አንድ ላይ የሚኖርበት ሰፈር ነው። ማርክ ተደርጎ የሚደረግበት ቦታ የለም። ገብቷል? ያ ሰፈር ሲፈርስ በሙሉ ማንኛውም ብሔር አብሮ ነው የሚሄደው። ያ ሰፈር እውነቱን ነው ምናምን ያ ቦታ ሲነሳ ሙሉ ነው የሚነሳው። ተነስቶ ተነጥሎ የሆነ ቤት የኦሮሞ ቆሞ እዛ ኮሪደር ልማት ላይ የትግሬው ቤት ብቻ የፈረሰ፣ የአማራ ቤት ብቻ የፈረሰ፣ የምን ቤት ብቻ የፈረሰ እያለ ቁማር የሚሰራበት አይደለም። አንድ ላይ ነው የሚያጭድ። ትነሳለህ፣ ትነሳለህ። ዶሮ ማነቂያ ማየት ትችላለህ። ካሳንቺስም ማየት ትችላለህ። የተለያዩ ቦታ ሲያፈርሱ ያሉበትን ነገር አዩት፣ አልተመቻቸውም፣ አነሳ። በዛ አንስተኛል ብሎ መጨቃጨቁ ጓ ማለቱ ማለቱ ይቻላል። ያነሳው ግን ተመርጦ እንዳልሆነ እዛ ቦታ ላይ እኔ መመስከር ይችላል። ፖለቲካል ገባች። ቴሪ ማን ነው አሁን የገባሁት ግን እዚህ ጋር ኢንተርፌር ላድርግ። አይ አማራ ይኸውልህ ኢትዮጵያ አዲስ አበባ ውስጥ 40-50% አማራ እንዳለ ይታወቃል። ለምሳሌ ዮኒ እና አሁን አንድ ሰፈር ፈረሰ፣ አንድ 7% ነው የተባለው። አንተ ደግሞ 40 ምናምን እሱ የተጋነነ ነው። በስታቲስቲክስ አሁን ስላሰፈራችሁ ምናልባት ይሆናል። ማን ያሰፈረው? እኔ እኮ አይ ቲንክ ልቤት ያደረግን መስሎኛል። ማይክ ንግግር ልክ አይደለማ። ራሱ በስታቲስቲክስ ነው እኮ 70% የነበረው በስታቲስቲክስ ነው። ከዛ አልሰራንም። እኔ እኮ የኔን ሐሳብ ነው። አንተ ደግሞ 70 ብለህ ማመን ግን 40 ብለህ አውርደህ ማውራቱም ልክ አይደለም። እኔ ይኸውልህ ልንገርህ 70 ከኢትዮጵያም 70% ነው ብለህ ማለት ማመን መብት ነው። አዲስ አበባ ውስጥ ግን ሰንሰሱ ራሱ የመጨረሻው ሰንሰስ ላይ 47-50% እንደሆነ 46% 47% ማውጣት ይቻላል። እስከማውቀው 60 ሲባል ነው የማውቀው አሏቸው። ነው እሱ እኮ ይቀሸባል። የኦሮሞ ህዝብ 70% ነው ይልሃል፣ አማራው እኔ 80% ነኝ ይላል። ይሄ ዝም ብሎ ተረት የሚወራውን ቶ ግን ስታቲስቲክሱን ኬታ መጣው 40%። ይሄ የዛሬ 20 ዓመት የተደረገውን ነው የምነግርህ ቴዲ። ማን ነው ይሄ? ከዛ ጊዜ ጀምሮ 46% አማራ፣ አገሪቱ ኦሮሞ 13%፣ ጉራጌ አይ ቲንክ 12% 20% ምናምን እንደዚህ አይነት ነገር ነበር። ትግሬ የተወሰነ ፐርሰንት እና ማጆሪቲው አማራ ነው እዛ ክልል ላይ እዛ አዲስ አበባ ላይ ማለት ነው። ይሄ ዞሮ ማጆሪቲው ማለት ነው ማጆሪቲው። እና አሁን ዮኒ እኔ ምሳሌ የምሰጥ ምንድነው 3 ቤት ቢፈርስ አሁን ማጆሪቲው የአማራ ይፈርሳል የሚል አሁን ልነግርህ እኮ ነው። 3 ቤት ቢፈርስ ዮኒ 3 ቤት ቢፈርስ ዮኒ አሁን ለምሳሌ 12 ልጅ አለ እንበል እና ግቢ ሰፊ ግቢ አለ። አንዳንድ ሰዎች ደግሞ የቀበሌ ቤት አላቸው ወይንም ደግሞ በቃ የመንግስት የራሳቸውን ቤት ይሁን ትንንሽ የቤት አላቸው፣ ሁለት ልጆች አላቸው። ሰፈሩ 3ቱ ቤት ሲፈርስ ትልቁ ተጎጂው አንተ ነው የምትሆነው። 12 ልጅ ይዘሃል፣ ሰፊ መሬት ተነጥቃል አይደል? አማራም አዲስ አበባ ላይ የሚደርስበት ይሄ ነው፣ በቁጥር ብዛት ስላለው ማለት ነው። ያ ፖይንት ያስኬዳል። ኦኬ ጎ አሄድ። አሁን አማራ የሚታገለው በቃ ለትግራይ ያስመሰለው በተለይ ምኩፋን ነው። ወያኔ ጽምዶ ምናምን የምትለው ጽምዶ አሁን ማትቀበለው ከሆነ አንተ ለፋኖ ነው የምትናገረው። ይሄ ስለ ጽምዶ ጥያቄ ካለ የአማራ ጥቅም ምናምን ለጸመደው ፋኖ የምታውቀው ነው የምትጠይቀው። እኔ በነገራችን ላይ አልጸመድንም አሉ እኮ ከእናንተ ነው የምንሰማው። እኔ ማን አለ ስለ ጽምዶ የሚያወራው ትግሬ? ይሄው አንተም እሱም እየተናገርክ ነው እኮ ሁለቱም ጽምዶ አለ እያላችሁ ነው። ያንተ ደግሞ ልጠይቀው፣ ማን ነው ጽምዶ አይደለንም ብሎ የሚያወራ የትግራዋይ አክቲቪስት? የትኛው ነው? ኔምዋን ነው እሱ እኮ ስታሊን ነው አይደለም? ማን ነው እዚህ ጋር የለጠፍኩት ነው? የትኛው እስቲ ዘግበኝ። አንድ ሰው ጽምዶ አይደለንም የሚል አንድ ይዘግብ። ሁላችሁ ማን ነው የሚያወራው? ቀደም የሚገርም ጥያቄ ጠይቀው ነበር። እሱን ብላሽ አለፏት። ያልፉታል። እንደሱማ የሚገርም ጥያቄ ነው የጠየቀው። መጨረሻው አላማው ምንድነው? ጽምዶ መጨረሻ ላይ ምንድነው አላማው? እቺ ነው። ይሄ ትክክለኛ እሱን መልስልኝ።
እሱ ለጸመደ ነው። አሁን ልንገርህ የኔ አሁን ይሄ መጨረሻውን መልስልኝ። ምን በትግራይ ሳይድ ነው የማወራው። ጽምዶ እኛ አሁን ፋኖ የጸመደ ካለ ነው የሚመልሰው። ለአማራ ጥቅሙ በጽምዶ የሚያገኘው ጥቅም ምናምን እኔ እንደዚህ ነው ያልናገርም። ግን ለትግራይ 4 ኪሎ የተቀመጠ ጆኖሳይደር ስርዓት አለ። እሱን በቁጥር ተደግፋል። ለምንድን ነው እኛ ስንመልስ አልነበር? ጃልማሮን አልመልሰው ይፈራኛል። ይሄ ሽንታም ባላገር ይፈራኛል። አየሁ የኔ ጥያቄ ይመልስልኛ አንድ ጊዜ አንዴ ምንድነው አዲስ ታይምስ በቃ ማላ አትግቡ። በቃ አንድ ሰው አውርቶ ይጨርስ። በቃ ለምንድን ነው በቃ የኔ ጥያቄ ሳሚ ምን መሰለህ? ጥያቄ ሳሚ ጨርስና ሐሳቡን ያርሰዋል። ዘራ ያዕቆብ ይሄን ጥያቄ እንዳይነሳ ነው አንተ እንደዛ የምትለው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሐሳቡን ይጨርስ። ሚታርግ ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሳሚ እኮ ይጠይቀኛል እኮ ይጠይቀኝ ካለ ዘራ ያዕቆብ እኔ ቢጠይቀኝም መልሳለሁ። እኔ ችግር እኮ ይጠይቀው። በቃ ይጠይቅና መልስ እኔ ልጠይቅ። ቆይ አንድ ጊዜ ጥያቄ የኔ ጥያቄ ምን መሰለህ ሳሚ? ተከዜን ዘብ የአማራ ወደ አዲስ አበባና ወደ ወለጋ የመሬት ጥያቄ ጦርነት ቢነሳ አጉዞ ለፋኖ ይሰለፋል ወይስ ኖ አይሰለፍም? ይሄ ጥያቄ መልስልኝ። ምክንያቱም ተከዘዘው የአማራ ከአብይ ጋር አግዞ አማራን ይወጋል። ይሄ ምን አይነት ጥያቄ ነው የምጠይቀው? ቆይ ሳሚ መልሰው። አንድ ጊዜ ሳሚ ጠይቀው። እኔ የምጠይቅ ጥያቄ ቆይ ሳሚ መልስ ዘብንቶና አንተ ዝጋው በመድኃኒዓለም አንተ ተረጋጋ። አንተ ቀኑን ሙሉ ስታወራ ነው ሙሉ ከምትውለው ከዘራ ያዕቆብ ጋር። እስኪ ለእኔ ድል ስጠኝ። ይኸውልህ እኔ የምጠይቅህ እነዚህ አሁን ጽምዶን አዳምጠኝ። አንዴ ዘራ ያዕቆብ አንዴ ልጠይቀው። ቆይ እኔ መልስ። ለምንድን ነው የፈራው ይሄን ጥያቄ? አንተ መመለስ ካልፈለግ አልፈልግም። ለምንድን ነው የፈራው? የጃልማሮን ጥያቄ አዲስ ታይምስ ልጁ እኮ በጣም ስለማይጠይቀው ሐሳቡን እሺ። ከዚህ በኋላ ግን ዮኒ ለእኔ 5 ደቂቃ ሰጠኛለህ እኮ ይሰጥሃል። እንትን ይዘጋውና 5 ደቂቃ ሰጠኛለሽ። ቆይ ወንድሜ በነገራችን ላይ እኔ በጣም የትግራይ ተወላጆች ጨዋ ናቸው። በገባቸው በተረዱት ልክ በጨዋ መልኩ ነው የሚያወሩ። ፖለቲካሊ ማቹር ማለት እንደናንተ ነው። በእውነት አሁን እኔ ያወራሁትን ሪከርዱ ቢወጣን የመጀመሪያ ማኘው ማዳመጥ ትችላላችሁ። ሁላችሁም ያዳመጡም አሉ። ጃልማሮ ከመግባቱ በፊት ማለት ነው ጣልቃ ሪከርዱ መውጣት ይቻላል። አንድም ነገር ማህበረሰብ አልነካውም። ምንም ያልኩት የለም። የአማራን እውነታ የሚታገለትን ዓላማ ጠላቶቹን ወዳጆቹን ለይቼ ነው ፖለቲካ የሰራው። የምሰራውን ጠንቅቄ የማውቅ ነኝ። በነገራችን ላይ እኔ አንተን ፖለቲካ ቁጭ ብለህ አስተምርሃለሁ። ቁጭ ብለህ እኔ መማር አለብህ። በእውነት ለመናገር እኔ ከአንተ የገጠር አክሰንት ብቻ ነው የምማረው። ከአንተ የምማረው ወደ ፖይንቱ ወደ ፖይንቱ ልግባ። ስለዚህ ወንድሞች የጠየቃችሁ ጥያቄ የወልቃይት ዘብ የተደራጀለት ዓላማ አለው። በጣም ጥሩ ጥያቄ ነው የጠየቃችሁኝ። በነገራችን ላይ እናንተ የጠየቃችሁኝ በጣም ሎጂካል ጥያቄ ስለሆነ መልስላችሁ። ዝም ብለህ መልስ በእናትህ ተረዳን እኮ ተረመድ ጠይቀኛል መልስልህ። የወልቃይት ዘብ የተቋቋመው ላለፉት 27 ዓመታት ህወሓት የምትባል ጄኖሳይደር በአማራ ህዝብ ላይ የፈጸመችው ጄኖሳይድ፣ በተለይ ወልቃይት ሰቲት ሁመራ ላይ ጄኖሳይድ ስትፈጽም ቆይታለች። እንደምታውቀው ማይካድራ በአንድ ቀን 1600 አማሮችን ገላለች። ላለፉት 27 ዓመታት የፈጸመችውን ግፍና በደል አልበቃት ብሎ አሁን ለዳግም ወረራ በወረራ 1970ዎቹ ጀምራ አማራን ጄኖሳይድ በመፈጸም የወረረችውን መሬት አሁንም በጉልበት የወሰደችው መሬት ያኔ ፖለቲካሊ ማታላም አማራን አጭበርብራ የወሰደችው መሬት ደምና አጥንት ተከፍሎበት የመጣውን መሬት ተመልሼ ይዛለሁ ብላ ዛሬም ነገም ትናንትናም ትንኮሳ ስለምታደርግ ስለምትፎክር በሩን ዘግቶ ደንበራችን ተከዜ መሆኑ ይታወቅልኝ፣ ከዚህ በላይ ማለፍ አትችሉም ብሎ በስሙ የተከዜ ዘብ ተብሎ የተቋቋመ የሚጠብቀው ወልቃይት ሰቲት ሁመራ ዝሆንን ብቻ ለዚያ ብቻ የተደራጀ ሰራዊት ነው። የሚጠብቀውም ወልቃይትን ሰብሬ ገብቼ የወልቃይት አማራን ዋጋ አስከፍላለሁ የሚል ወራሪ ኃይል ሲመጣ ብቻ የሚመክት ነው። በነገራችን ላይ ያንን ኃይል መጥቶ ከዛ ጋር ጥቃት የሚፈጽም ለህወሓት ብቻ አይደለም፣ ሌላ ኃይልም ብልጽግና መጥቶ አሳልፌ ለህወሓት እሰጣለሁ ቢል ይዋጋል ብልጽግና ጋር።
ይሄ ሰራዊት ግን አሁን ከብልጽግና ጋር መስራቱን የተደራጀው ሚዩት አርጎ ወንድም አለም ልነግርህ እኮ ልጠቀልልህ ነው። ቆይ ሐሳቡ እንድትራ የወልቃይትን ዘብ ዓላማም ካላወቅ እንድታቀው ነው። ስለዚህ የወልቃይት ዘብ የተደራጀው የወልቃይት አማራን ዙሪያውን ዘግቶ በሩን ዘግቶ ለመጠበቅ ነው። ለዘመናት ሲደፈር ዋጋ ሲከፍል የነበረን አማራ ዋጋ የከፈለን አማራ ለዳግም ወረራና ድፍረት ግፍና ሰቆቃ እንዳይዳረግ ከህወሓትም ከብልጽግና የሚከላከል ዘብ ነው። በነገራችን ላይ ኢንክሉዲንግ አመራሮቹ የቆሙት ለዛ ነው። አሁን ከብልጽግና ጋር ለምትለው ብልጽግናም ሆነ መከላከያ ሰራዊት በቦታው ያለው ሸረሪና ላይ ትናንትና የሰማሃው ማለት ነው 1200 ሰራዊት የተደራጀ የመከላከያ ትጥቅን በሙሉ ሳሚ ዲፖን ጨምሮ ያለ ሳሚ ነገር ነው። ስለ ሸረሪና አይደለም የሚጠብቅ የወልቃይት አንተ ማን ነው? ሳሚ እኮ አንድ ሰው የሚወጣ አርገው ስማ፣ አንድ በባዶ ሙሴር አውራጣቱን ድንጋይ የመታው ያደገ እኮ ማህይም ነው። ምንድነው ይመልስልኝ? ምን አመጣው? ያ የአውራ ሀሳቡን ይጨርስና እኔ ጠየቅኩት ጥያቄ እሱ የሚመልስ ስለ ሸረሪና ማለት ነው። ሳሚ ጃልማሮ ሚውታርክ ሳሚ አፈር ከደም ያስበለው ሸረሪና